እኔ የምልህ ደሱ እንኳን ደህና መጣ እንትን ስለሆነ ደሱ ቅድም ስለነበር ደሱ እንኳን ደህና ቆያችሁን። ሰላም ናችሁ ወይ አባቴ? አለ። እኔ የምልህ ከቤተ ክርስቲያን አባቶች ማለት ነው። አቤት። ከቤተ ክርስቲያን አባቶች ዮሐንስ አፈወርቅን ጨምሮ ምናልባት ለሐኪም ያቀረብኩት ተመሳሳይ ጥያቄ ነው። ጽድቅ እንትን በእምነት ብቻ ብሎ ያስተማራለ፣ መዳን በእምነት ብቻ ብሎ ያስተማራለ። ቅድም ዮሐንስ አፈወርቅን ጠቅሳችሁት ነበር። ቅዱስ ክሌምንጦስን ፈርስት ቆሮንቶስ 23 ላይ እሱን ቅድም እያየን ነበር እና እነንትራንም እየጠቀሱ ነበር እና አኬ ጋራ ባነሳው እነሱ በሚረዱበት እኛ በምንረዳበት እያለ እያወራ ነበር እና እኔ ልጠይቀው የምፈልገው እኛ የምንረዳበት ምንድን ነው? እሱን በመረጃ ቢያቀርብ። እናንተሳ ጸድቀናል ስትሉ ያለ ስራ ከዚህ ቀደም እንደጸደቅ አኬ ቪዲዮውን ሰርታ አይቻለሁ እና ቪዲዮም አለ እና እኛ ያለ ስራ እንጸድቃለን ስንል አይ ከዚህ በኋላ ስራ አንሰራም ማለት ነው ወይ የሚለውን እሱም ጭምር እንትን እንዲያደርግልኝ ነበር የገባሁት። ሲሳካ ሄድ አጥቆ ጥያቄ ግልጽ እንዲያደርግልኝ ችግር የለም። ቆይ አንቺ በአጭሩ ይኸውልህ በእምነት ብቻ ስትሉ ጽድቅ በእምነት ብቻ አይደል እያላችሁ ያለ እየተባለ ያለው ማነው? ደሱ ያ ለመጽደቅ እኛ እያልን ያለን ነው። ምንድነው ለመጽደቅ ምንም አይነት የስራ ምንም አይነት ስራ ምንም አይነት ነገር አያስፈልግም። ምክንያቱም ጽድቅ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ እሺ ቀጥል ጽድቅ ምን እንደሆነ ንገረን። በፕሮቴስታንት አስተምህሮ አሁን ጽድቅ በእምነት ብቻ የሚለው ትምህርት የተጀመረው በአስተምህሮ ደረጃ። ስለዚህ ጽድቅ የሚለውን እንዴት እንዳብራሩት ንገረን እስቲ። እሺ አይ በሉተር አይደለም ጽድቅ የሚባለው የተጀመረው በሉተር አይደለም። ጽድቅ የተጀመረው በጳውሎስ ነው። ጽድቅ በእምነት ብቻ ጽድቅ የተጀመረው በጳውሎስ ነው። መጽሐፍ ቅዱሳችን በግልጽ እንደሚናገር ሮሜ ምዕራፍ አይሰማህም? ጽድቅ በእምነት ብቻ የሚለው እሱ ነው የሚገልጸው። ጽድቅ በእምነት ብቻ የሚለው እኛ አይደለንም ያልነው ወይም ኦኬ ከሉተር በፊት ጽድቅ በእምነት ብቻ ያለ ጳውሎስ አንድ የሚሰማ ከሆነ ጳውሎስ ጽድቅ በእምነት ብቻ ብሏል እያልክ ነው ካለ ጥቅሱን ብቻ ነው የምንነግረን። ለራሳችን አውጥተን እናነባለን። ጽድቅ በእምነት ብቻ ያለበትን ቦታ ቶሎ በል ስጠን። ቀጥል ደሱ። ጽድቅ በእምነት ብቻ ያለበትን ሮሜ ስንት አልከኝ? ንገረኛ። ሮሜ 11 ቁጥር 6 ገላትያ ቁጥር 6 አንዴ ችግር የለም። በቃ አንድ ጥቅስ በቂ ነው። ከዛ በኋላ ወደ ቀጣይ ላንብብልሽ። ኧረ ይኸው ላነብልህ ነው። በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል ይላል። ስለዛ ጸጋ ስጦታ ማለት ስለሆነ ስጦታውን በስራ አትረከብም እያለ ነው። እዚህ ጋር ጽድቅ በእምነት ብቻ የሚል ቃል አለ ማለት ነው። በጸጋ ከሆነ ማብራሪያውን በል አንተም እኔም ሳናብራራው ከፈለክ የቤተ ክርስቲያን አባቶች እንዴት እንዳብራሩት በጸጋ ከሆነ ምን መሆን ቀርቷል ነው የሚለው። ስማኛ እንዴ እባክህን። ግልጽ የሆነ ቃል ነው። አሁን እዚህ ቦታ ላይ ከላይ ነው የሚጀምረው ከቁጥር 4 ጀምረህ ነው የሚያየው። ይሰማሃል ወዳጅ ወይስ እንደዚህ ሳትሰማኝ ብቻ ነው? የምትሰማ ከሆነ ትንሽ ኔትወርክ ትንሽ ችግር ስላለ ነው። ችግር የለም። እሺ እንደዛ ከሆነ እየተበላመደ እስኪ አንዴ ኮምፒውተር ልቀንስለት። እሺ አሁን በአጭሩ እያልኩ ያሉት ምንድን ነው? ጸጋ መሆኑ ቀርቷል እያለ ይናገራል። ጸጋ ስጦታ ማለት ስለሆነ ስራ ሰርተ ልክ እንደ ዕዳ የተከፈለ ክፍያ አይደለም። የእግዚአብሔርን ጸጋ ስንቀበል በእኛ በስራችን ተቀበልን ማንም ያለ የለም። አሁን ግን እሱ ላይም አልነበረም ጥያቄያችን። እኔ ያልኩ ጽድቅ በእምነት ብቻ የሚለውን ይህንን መርህ ይዞ የመጣው ሉተር ነው ወይስ ጳውሎስ? ጳውሎስ ካልከኝ በመርህ ደረጃ በእንደዚህ አይነት በአስተምህሮ ደረጃ እንደዚህ ዲፋይን ያደረገበትን ቦታ አሳየን። አንተ የሆነ ጥቅስ መዘ ከዛ በኋላ ያንን ጥቅስ አንተ የምትረዳበትን መንገድ ተው። እኔ እሱን አልጠየቅኩም። ጳውሎስ እኮ እያልኩ ነው። ጽድቅ ተው። ቆይ አንዴ እባክህ ስማኛ።
እኔ ያልኩ ይኸውልህ ጥቅሶችን ጨማምሬ ልስጥህ። አንድ እባክህ ላስረዳ። አንደኛ እዚህ ቦታ ላይ እንደዚሁም በአሁኑ ዘመን ኧረ እባክህን እኔ እኮ ጥያቄ ምንድን ነው ገብቶሃል? ግን የእኔ ጥያቄ እኮ ጽድቅ በእምነት ብቻ የሚለውን ከመጽሐፍ ቅዱስ እስቲ አብራራው እኮ አይደለም ያልኩ። ጽድቅ በእምነት ብቻ ብሎ ለመጀመሪያ ጊዜ የመጣው ያሁን በተለይ በፕሮቴስታንት ውስጥ የሚነገረውን አይነት ማለት ነው። በቃ ራሱ ሉተር እንጂ ጳውሎስ አይደለም። አይ ጳውሎስ ጽድቅ በእምነት ብቻ እያለ መጥቶ ነበረ ካልክ ቀጥታ እኔ ይህንኑ ቃል ነው የምፈልገው። ጽድቅ በእምነት ብቻ የሚል አለ የለም? ቃሉ ጽድቅ በእምነት ብቻ የሚል እሺ እንግዲህ ቃሉን እንደ ቃልነት ከሆነ ለምሳሌ ልክ አሁን ሥላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም፣ ግን አስተምሮቱ አለ። ጽድቅ በእምነት ብቻ የምትል ቃል አታገኝም። ብቻ የምትል ግን አስተምሮቱ አለ። አስተምሮቱን ጳውሎስ አስተምሮታል፣ ጽድቅ በእምነት ብቻ ብሎ። ይህም ደግሞ አንደኛ ሮሜ ምዕራፍ 11 ቁጥር 6 ላይ የጠቀሱት ጥቅስ በጸጋ ከሆነ ግን ከስራ መሆኑ ቀርቷል፣ ጸጋ ያለበለዚያ ጸጋ መሆኑ ቀርቷል ይልና እሺ አሁን ምን መሰለህ ማነው ልጨርሰው ይሻላል። እሺ አሁን ወደ ማብራሪያው ከማለፋችን በፊት ስለዚህ አሁን አንድ የነገርከን ነገር አለ። ጽድቅ በእምነት ብቻ የሚል ቃሉን ጳውሎስ አልተጠቀመውም አልክ። ስለዚህ አሁን ጽድቅ በእምነት ብቻ የሚል ቃል ባይዚ መጽሐፍ ቅዱስ ላይ አለ፣ ግን ጽድቅ በእምነት ብቻ ይልና ቀጠል አድርጎ አይደለም ይላል። መጽሐፍ ቅዱስ ቃሉን እኮ ተጠቅሙታል። ባይዘው ጽድቅ በእምነት ብቻ አይደለም ይላል። ያዕቆብ ምዕራፍ 2 ላይ ሰው በእምነት ብቻ እንዳይጸድቅ እናያለን ይላል። በስራም እንጂ በማለት ማለት ነው። በእምነት ብቻ አይጸደቅ ቃል በቃል ቃሉ አለ መጽሐፍ ቅዱስ ላይ። አሁን አንተ የለም ያልከው ጽድቅ በእምነት ብቻ የሚለው ማለት ነው። ጽድቅና እምነትን አያይዞ ማለት ነው፣ ከብቻ ጋር አያይዞ መጽሐፍ ቅዱስ እኮ አስቀምጦታል። ግን ሲያመጣው አይጸድቅም፣ አይቻል፣ የለም ውሸት ነው ብሎ ነው ያመጣው። የእናንተን ትምህርት ውሸት ነው ብሎ ቃል በቃል አምጥቷል። የራስን ትምህርት የሚደገፍ ግን ቃል በቃል አላመጣም። ከአንተ ትምህርት በተቃራኒ የሆነውን ጽድቅ በእምነት ብቻ አይደለም የሚለው ቃል በቃል አለ መጽሐፍ ቅዱስ ላይ። ቃል በቃል አለ። አንተ የምታስተምረው ትምህርት ግን ቃል በቃል የለም። ተቃራኒውን ቃል በቃል ያለው አንድ ይባክል። ስለዚህ አሁን ጠይቄ የነበረው ምንድን ነው? ጽድቅ በእምነት ብቻ የሚል ጳውሎስ አንድ የተናገረበት ክፍል አለ ወይ ስል፣ አይ በቃል ደረጃ እንደዛ አልተናገረም፣ ግን አስተምህሩ እንደው አለ አልክ። አሁን አስተምህሩ አለ ወይስ የለም ለማለት ገና ከጅምሩ ጽድቅ በእምነት ብቻ የሚባለው ምንድን ነው የሚለውን አሁን ቃሉን ቀጥታ ይዞ የመጣው ሉተር ነው። አሁን እዚህ ላይ ተማምነናል፣ ተስማምተናል። ጳውሎስ ቃሉን ቀጥታ አልተጠቀመውም ስላልከኝ ማለት ነው። ቃል በቃል ቀጥታ አልተጠቀመውም፣ አስተምህሮቱ ግን አላልከኝ። ቃሉን የተጠቀመው ለመጀመሪያ ጊዜ ማለት ሉተር ነው። ሉተር በእምነት ብቻ ጽድቅ በእምነት ብቻ ሲል ከምን አንጻር ነው የተጠቀመው? የሉተር ምንድን ነው እያልኩ ያለሁት ትሪኒቲ የሚለው ወይም ሥላሴ የሚለው ቃል በቤተ ክርስቲያን ወንድምነት ሰማው እስኪ እኔንም ስማኛ እያልኩ ነው። እኔ ሥላሴ የሚለው ትምህርት በመጽሐፍ ቅዱስ ላይ ሥላሴ የሚል ቃል የለም። ሥላሴ የሚለው አስተምህሮ ግን መጽሐፍ ቅዱሳዊ ነው። የኔ ነው እንደ ችግሩ የእሱ መሰለኝ። ደሱ ድጋሚ ላክልኝ፣ ድጋሚ ላክ። ኔትወርክ እንትን እያለ ስለሆነ ተመልሰህ ግባና እስኪመለስ ድረስ ጥያቄ ልጠይቋችሁ። ቆይ አንዴ ቆይ እንትን እንዳይል አንዴ እሱ ከገባ እሱ ይግባና ካልሆነ ከአንተ ጋር እቀጥላለሁ። እሺ እንዳትረሱ ሀሳቡን። ጽድቅ በእምነት ብቻ የሚል መጽሐፍ ቅዱስ ላይ አንድም ስፍራ የለም የሚል ነገርን ተናግሯል። በቃ እዚህ ላይ ተማምነናል። ታዲያ በፕሮቴስታንቶች ግን ጽድቅ በእምነት ብቻ የሚለው ቃሉን ይጠቀሙታል። ቃሉን ከየት አምጥተው ተጠቀሙት? ሥላሴ ምናምን ሲባል ነበር። ሥላሴ በትውፊት ውስጥ ቢያንስ በአባቶች ዘንድ ጥቅም ላይ ውሏል። ስለዛ እንቀበሏለን። እናንተ ግን እኛ አሁን ከአባቶች ብለናል። እናንተስ ይህንን ቃል ስትጠቀሙ ከማን የተጠቀማችሁት ከተባለ ከሉተር አለቀ። ከዛ በኋላ ሉተር በምን መልኩ ይህንን ቃል ተጠቀሙ የሚለውን ደግሞ ወደ ማየቱ ትገባለህ። ከዛ በኋላ ሉተር በተጠቀሙ መልኩ ጳውሎስ ተጠቅሞታል ወይ? አብራርቶታል ወይ? በፍጹም አይታሰብም። ራሱ ደሱ አለህ መታል። አይ በቃ ኔትወርክ እያስቸገረው ነው ማለት ነው። እሺ ካልዶሽ ቀጥል።
መጀመሪያ እምነት ብቻ ሰላም ቢያቸው መጀመሪያ ሁላችሁንም ቅድም የሆነ አንድ ምሳሌ ተጠቅመ ነበረ እና የበረዶና የበት ምሳሌ ተጠቅመ ነበር አይተክ መሰለኝ። እስቲ እኔ ስላላገኘሁት ነው። እስቲ ሉተር እንደዚህ አይነት ምሳሌ ከተጠቀመ ወር ካልቪን የትኛውም ስኮላሮችም ከተጠቀሙ እስቲ አንድ ጽሑፍ አሳየኝ እስቲ። ምን ብዬ ነበር እሱ ምሳሌ ስጠቅስ ወይም ስናገር ምን ብዬ ነበር አብሬ? አይ አንተ ተጠቅመ ነበር እንደዚህ ብሏል ብለህ እንደዚህ ብሏል ነበርና ማን ሉተር እንደዚህ ብሏል ብዬ የተናገርኩበትን አውጣና አሳየኝ። ኦኬ አላለም። ካላለ በቃ ችግር የለውም። ወደ ሌላ ጥያቄ ላይ አይደለም። ምን ብዬ ነበር ነው ያልኩ? ምሳሌውን ስጠቀም አንዳንዶች አልኩኝ፣ ይኸውልህ በደንብ አድርገህ ስማ። አንዳንዶች አይ ካቶሊካውያኑ እነሱ ላይ እንደዚህ እንትን ለማለት ራሳቸው ካቶሊኮቹ የለጠፉባቸው ነው እያሉ ይናገራሉ። ግን ማን ይበለው ማን እርግጠኛ ባንሆንም ያው ምሳሌው ግን እንደዚህ ይሰጣል፣ ይነገራል፣ በውጭ ዓለምም ይነገራል። አይ ምሳሌው በቃ ትክክል ካልሆነ ምሳሌው ትክክል አይደለም። ማን ያለህ ምሳሌው ትክክል አይደለም ያለህ ማን ነው? እስቲ አሳይኛ ካለ አሳይኝ። ስማኛ እንዴ ምሳሌው አንዳንዴ ትናንትናም ሶቨርን ገብቶ እንደዚህ ነው ያደረገው። አሁን ሊትራሊ ይሄኛው ምሳሌ ራሱ ሉተር ተጠቅሟል አላለም እኮ። እኔ ማን ይጠቀም? ካቶሊኮቹም ሊሆን ይችላል ይህን ነገር የተጠቀሙባቸው ላያቸው ላይ፣ ግን ምሳሌው ግን ይገልጸዋል። እንዴት እንደሚገልጸው ልንገርህ። እንዴት እንደሚገልጸው ልንገርህ። መጀመሪያ ብሏል። ከፈለክ ላሰማ ይችላለሁ። ሪከርድ አለ። አሰማን ካለሽ ቆይ አንዴ ዩቲዩብ ገብቼ ላሰማ። ቆይ አንዴ እሺ፣ ይዞና በቃ እንፈቅድልሃለን። እና እንዴት እንደሚስማማ ግን ልንገርህ። ውስጡ እበት ይሆንና ከላይ በረዶ ይሆናል። እና በረዶ ንጣቱ ስላለ የውስጡ ደግሞ እበትነት ስለማይጠፋ በተመሳሳይ ሰዓት ያ እበትነትም ይኖራል፣ ከውጭ ደግሞ ንጽህና የበረዶነትም ይኖራል። ልክ እንደዚህ ሁሉ በተመሳሳይ ሰዓት ኃጢአተኛም ጻድቅም ነን የሚለውን ለመግለጽ ነው። ወይም ይህንን የሉተርን ትምህርት ታውቃለህ ቃሉሽ? በተመሳሳይ ሰዓት ጻድቅም ኃጢአተኛም የሚለውን እኛ የጸደቅን ኃጢአተኞች ነን ብሎ ያለውን አውቃለሁ። እሱን ትምህርት ግን የጸደቅን ኃጢአተኞች አይደለም ቃሉሽ ያልኩህ እኔ። በተመሳሳይ ሰዓት ሙሉ በሙሉ ኃጢአተኛ ሙሉ በሙሉ ደግሞ ጻድቅ ነን የሚለው እንደሱ የጸደቅን ኃጢአተኞች ነን ብሎ ያለውን አውቃለሁ። ካለ እሱንም አንተ ያልከውንም አሳይሽ። ይህንን ካላወቅህ እኮ በቃ ታዲያ እንዴት አንተ እኮ እንደዚህ የጽድቅ ጉዳይ ላይ በተለይ ከሉተራን አንጻር ለመነጋገርም ገና አንተ። ለማንኛውም ይኸውልህ፣ ስለዛ ዝም ብዬ ቆይ ልንገርህ፣ መጽሐፍ እንድታነብ ልጋብዝህ። አሁን ቅድም የጋበዝኩህን የአሪስተር መግራዝን ሁለቱን መጽሐፍ አንብበህና ገስ ሪፎርሜሽን ቶትና ዩስቲቲዲ የሚለውን ማለት ነው። ሁለቱን አንብብ በቃ። እሱ ላይ በደንብ በስፋት አለልህ። ከራሱ ከሉተርም በስፋት ይጠቅሳል። ዩስቲቲያዲ እና የእግዚአብሔር ጽድቅ ማለት ነው። ቅድም እንዳልኳችሁ ሪፎርሜሽን ቶት የሚል ደግሞ በጣም ሁለቱ በጣም እውቅ የሆኑ አካዳሚካሊ በጣም በዓለም አቀፍ ደረጃ በጣም እውቅና ያላቸው ትልልቅ መጽሐፍት ናቸው። ማለት ጥሩ ጥሩ መጽሐፍት ናቸው። እነዚህን ሁለቱን ለአንብብ። እሺ ደሱ ቀጥል። እሺ ቆይ፣ እሺ ቀጥል። እሺ ቆይ አንዴ፣ እሺ ቆይ አንዴ፣ ቆይ አንዴ፣ ቆይ አንዴ፣ ቆይ አንዴ፣ ቆይ ካሉሽ ካዱሽ ነው ካሉሽ ነው። አሁን ካሉሽ የሚል ነበረ ስም ይመስለኝ። እሺ ካዱሽ አንዴ። ደሱ አሁን ይሰማል? አሁንም እየዘገየ ነው ማለት ነው የሚደርሰው። አሁን ይሰማኛል ወንድሜ። እስቲ እኔ የምናገረውን ተከተለ ትላለህ። እስቲ አንድ አይሰማማ። በቃ እየዘገየ ነው። አንድ እሺ ወንድሜ በቃ እሺ፣ መልካም ቀን። እሺ እሺ እሺ። ካሉሽ ስራ ያጸድቃል ብለህ ታምናለህ ወይ? ስራ እንደሚያጸድቅ ታምናለህ? ምንድን ነው ስራ ያጸድቃል ማለት ምንድን ነው? ጽድቅ ራሱ ምንድን ነው? ጽድቅ ለአንተ ውጫዊ ነው ፎረንሲክ ነው ወይስ ውስጣዊ ነው? እንደ ሉተራኖቹ እና እንደ ሪፎርምዶቹ ታምናለህ ወይስ አታምንም? እነሱም ውጫዊ ብቻ ብለው አይሉም። ጽድቅን እስቲ ጽድቅ ውስጣዊን ያሉበትን አሳየኝ። የእግዚአብሔር ጽድቅ ውስጣዊ ነው። እየተቀደስክ በሄድኩ ቁጥር ስለ ቅድስና አስፈቅታለ። ግን ምን መሰለህ የማያድግ ኮንቲኒስ አስፈቅታለ። ስለ ቅድስና አይደለም ያወራሁት። ጽድቅ ላይ የእግዚአብሔር ጽድቅ
አሁን ውስጣዊ ነው የሚለውን እስቲ ያሳየኝ ያልኩ እንደዛ ያሉበትን ምን መሰለህ? ቆይ አንዴ ላብራራልህ፣ ችግር የለውም ላብራራልህ እና ከዛም በኋላ ትቀጥላለህ። በክርስቶስ ባመንክ ጊዜ መጀመሪያ ትጸድቃለህ። ከዛም በኋላ ፖዚሽናል ሳንቲፊኬሽን ይጀምራል። አት ዘ ሴም ታይም ማለት ነው። ፖዚሽናል ሳንቲፊኬሽን ትጸድቃለህ ማለት ነው። ፖዚሽናል ሳንቲፋይድ ትደረጋለህ። ያንን ደግሞ እለት እለት እየተቀደስክ በኤክስፒሪየንስ ሳንቲፊኬሽን እለት እለት እየተቀደስክ ትሄዳለህ ነው። የምትቀበል ከሆነ አዎ ትክክል፣ እኔም እንደዛ ነው የምቀበለው። በለዚህ ላይ እንነጋገር ማለት ትችላለህ። የማታውቀው ከሆነ ግን የማታውቁት ርዕስ ውስጥ አትግቡ። ሌላ ጊዜ ሄዳችሁ አንብባችሁ ትመጡና ከዛ ደግሞ እናወራለን። ስለዚ የሰጠሁን 2 መጽሐፍት አንብብ። ዩስቲቲያዲ የሚለውንና ሪፎርሜሽን ቶት የሚለውን የአሊስተር መግራዘን አንብብ። 2ቱን መጽሐፍ ሰጥቻለሁ ለጊዜው። አሁን ቀጥለ ሌላ ጥያቄ ካለ መለስክልኝም እኮ የጠየኩት ስራ ያጸድቃል ወይ ብዬ ጠይቄያለሁ እና መልስልኝ እስኪ። እሺ ምን እኮስ ምን ማለት ነው መጽደቅ ማለት? መጽደቅ ማለት መጽደቅ ነው። ጃስቲፋይ ያደርጋል ስራው በእግዚአብሔር ፊት ትክክል ያደርጋል እኮ። እሱን እኮ ነው የምልህ። አሁን መጽደቅ ማለት መጽደቅ ነው አልከኝ። እኔ አሁን ለዚህ ነው አሁን ከቅድም ጀምሮ ጽድቅ የሚለውን ሰዎች የሚፈቱበት መንገድ የተለያየ ነው። አሁን በክርስቲያናዊ መንገድ ጽድቅን ክርስቲያናዊ በሆነው መጽሐፍ ቅዱሳዊ በሆነው መንገድ ካየኸው ስራ ከእምነት የቀደመ ስራ አይደለም። ከእምነት በኋላ የሚመጣው ስራ አዎ ያጸድቃል። መጽሐፍ ቅዱስ ቴክስት ምን መሰለህ? አሁን ስራ ያጸድቃል ብለህ ከእምነት በኋላ ከእምነት በፊት የሚመጣውን ከሆነ አያጸድቅም። ከእምነት በኋላ የሚመጣ ስራ ግን ያጸድቃል። ተቀበላለህ? ይሄን ከእምነት በኋላ የሚመጣ ስራ ያጸድቃል እያልክ ነው? ከእምነት በኋላ የሚመጣ ከሆነ ላሳየህ ጥቅስ። እስቲ አሳይኝ። ለምሳሌ አሳይኝ። እሺ ደስ ይለኛል። እኔ የምሰጥህ ቃል በቃል ነው ራሱ ስራውን ያጸድቃል። ኦኬ ስራ ያጸድቃል የሚለውን አንተ ባልክበት ደግሞ አባቶችን በፈቱበት መንገድ ማለት ነው። አንተ ባልከው መንገድ ውይ አባቶችማ ምን ዝም ብዬ የሀገር ዝርግፍ ነው የማደርግልህ። ጭራሽ አሁኑን ወጥተህ ምጽዋት እንድትሰጥ ነው የሚያደርጉ። እንዴት ምጽዋት እንደሚያጸድቅ መልካም ስራ እንዴት እንደሚያጸድቅ እንደሚያድን የተናገሩበትን የሀገር ክፍል ልሰጥህ እችላለሁ። አሁን እሱ እንዳለው ነው። ግን ያዕቆብ ላይ እንዲህ ይላል። ያዕቆብ ምዕራፍ 2 እንዲህ ይላል። እኛ ስራ ከእምነት በኋላ ያለውን ያልኩት ከእምነት በኋላ ያለውን ማለት ስለዛ ከእምነት በፊት አይደለም። የተነጠለ ዝም ብሎ ሰራ ምናምን ማለት አይደለም። ይልቁንም ከእምነት ጋር አብሮ የሚሰራ ወይም ደግሞ በፍቅር የሚሰራ እምነት ይባላል። እምነትና ስራ አብሮ ነው ያለው። ሁልጊዜም ቢሆን አይነጣጠልም። አንድ ጊዜ ሰው ዳግም ከተወለደ በኋላ እምነትና ስራ በፍጹም አይነጣጠልም። አብረው ደግሞ የሚሰሩ ናቸው። አብሮ ይሰራል። እምነት ከስራው ጋር አብሮ ማለት ነው። ስለዛ የሚያድነው ምንድን ነው ከተባለ እምነት ብቻ ሳይሆን በፍቅር የሚሰራ እምነት። ስለዛ ስራም አብሮ አለው። ለማንኛውም እንዲህ ይላል ከቁጥር 19 ጀምሮ እናንብበው። ያዕቆብ 2:19 እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። ያው አጋንንትም ያምናል ግን አይድንም ነው። ምክንያቱም አጋንንት መልካም ስራ የላቸውም። እምነቱ አለ ስራው ግን የለም እነሱ ጋር። እምነቱ ኖሮ ግን ስራው ከሌለ በቃ ሊድኑ አይችሉም፣ ሊጸድቁ አይችሉም። ቀጠል ያደረግን አንተ ከንቱ ሰው እምነት ከስራ ተለይቶ የምውተ መሆኑን ልታውቅ ትወዳለህን? እምነት ከስራ ተለይቶ ሚኒንግ አንድ ጊዜ ካመንክ በኋላ ግን ጭራሽ ፍሬን የማታፈራ ከሆነ ስራን የማትሰራ ከሆነ እሱ ከስራ የተለየ እምነት ይሆናል። ከዛን ያ እምነት የሞት ይሆንብሃል። ምንም ወደ እግዚአብሔር መንግስት ገብተህ ቢሆን በግንዱ ላይ ያለህ ቅርንጫፍ ብትሆን እንኳን ፍሬን ካላፈራህ ስራን የማትሰራ ከሆነ ትቆረጣለህ። ተቆርጠህ ደግሞ ትወድቃለህ ማለት ነው። ልክ ጌታችን በዮሐንስ ወንጌል ምዕራፍ 15 ላይ በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አባቴ ያስወግደዋል ብሎ እንደተናገረው በማን ያለውን? በእኔ ያለውን። ጌታ ኢየሱስ በእኔ ያለውን ብሎ ስለተናገረ ያ ቅርንጫፍ ኦልሬዲ በክርስቶስ እኮ ነው ያለው። ያለ እምነት መቼስ በክርስቶስ መሆን የሚቻል አይደለም። በግንዱ አትሆንም ያለ እምነት። ግን ፍሬ ደግሞ አለ በኋላ ላይ። ፍሬን ካላፈራህ ግን አንዴ ካመንክ በኋላ በክርስቶስ ከሆንክ በኋላ ፍሬን ባታፈራ ትቆረጣለህ። ስለዛ ምን አለ? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ሚኒንግ ከስራ ከተለየ ስራ ማትሰራ ከሆነ እምነቱ ብቻውን ሊያቆይህ ሊያጸድቅህ በፍጹም አይችልም። ስራ ከሌለ እምነቱ ብቻውን እንዲሁ ሊያጸድቅህ አይችልም። እሱ የሞተ ነው ማለት አንተን ራስን ህያው ሊያደርግህ አይችልም። እሱ ለራሱ አልጨረስኩትም እያልኩ አይሰማም። እኔ ስራ ብቻ ያጸድቃል ያልኩት ነው አምጣልኝ ያልኩት አንተ ከእምነት ጋር ያይዘህ ነው። ሚዩት አድርግ ቃዶሽ እንዴ ልጨርስ እንጂ ምን ሆነ ነው ወንድሜ?
እኔ ስራ ብቻ ያጸድቃል ብያለሁ ጋይስ? ከእምነት በኋላ ያለን ያልኩት ከእምነት በኋላ እያልኩ ከእምነት በፊት አድርገ ስራ ብቻ ያጸድቃል አስመሰለ ታመጣለህ እንዴ? ለማንኛውም በደንብ አድርገህ ስማ። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? አባታችን አብርሃም በእምነት ጸደቀ ተብሎ ተነግሮለታል። በስራ ጸደቀ ተብሎም ተነግሮለታል። በስራ የጸደቀ አልነበረምን? እንዴት በስራው ጸደቀ? ያለ እምነት በፍጹም አይሆንም። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሏል። ስለዛ ከእምነት ውጭ የሆነ ስራ ብቻ ከሆነ አይቻልም፣ አያጸድቅም። ከእምነት በፊት ከሆነ ታዲያ ምንድን ነው? አብሮ የሚሰራ መሆን አለበት እምነት ከስራው ጋር። ስለዛ ምን አለ? እምነት ከስራው ጋር አብሮ ያደርግ እንደነበረ ይላል። ቁጥር 22 ላይ ተመልከት። እምነት ከምን ጋር? ከስራው ጋር አብሮ ምን ያደርግ እንደነበረ፣ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል እሱ ራሱ ይሄ የተቆጠረለት መቆጠሩ እንዲህ የሚለው ቃል መፈጸም ራሱ ነበረበት የግድ። የተፈጸመው መቼ ነው? ልጁን ይስሐቅን ባቀረበ ጊዜ ወይም በስራ ያኔ የእግዚአብሔር ወዳጅም ተባለ ይላል። ከዛን ይህን ጠቅለል ሲያደርገው ምን አለ? ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በስመ አብ የሰማችሁ ነው ጋይስ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁ ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ ያኔ እንዲሰልሉ ሲላኩ ማለት ነው ሁለቱ ያኔ የተቀበለቻቸው ሴት ተቀበላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ስለዛ ስራ ብቻ ያጸድቃል? አያጸድቅም። እምነት ብቻውን ነው የሚያጸድቀው? በፍጹም አይደለም። እምነት ከምን ጋር? ከስራው ጋር አብሮ ያደርግ ነበረ። ስለዚህ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አሁን ይህ በጣም አደገኛ ጥቅስ። ከዛ በኋላ አሁን በነገራችን ላይ ሉተር ነው ይህንን ጥቅስ ሲያየው አንድ ጊዜ ምንድነው ጽድቅ በእምነት ብቻ የሚለውን ትምህርት ካስተማረ በኋላ ልክ ያዕቆብ ጋር ሲደርስ ያዕቆብን ከሌሎቹ ጽሁፎች አንጻር አለ፣ ከሌሎቹ የመጽሐፍ ቅዱስ ጽሁፎች ማለት ነው፣ ከሌሎቹ የመጽሐፍ ቅዱስ ክፍሎች ከሌሎቹ አንጻር ይህ የገለባ መልእክት ነው አለ ያዕቆብን። ስለዛ ይሄ የምድር ቀናዊ መጽሐፍ አረባከን ሚዩት አድርጋ እንዴ ልጨርስ እንዲ ልክ ሉተር ሲነካ ትከፍታለህ። ሉተር ቁስል ነው እንዴ? ልክ ሲነካ እንደዚህ ድምፅ የሚያሰማ ነገር እና የገለባ መልእክት ነው። ከዛ በኋላ ይሄ ኢቨን ከመጽሐፍ ቅዱስ የመለስክልኝ ስለሆነ እኮ ነው። እሺ ቀጥል። እሺ በቃ ሌላ ሰዓት። እሺ በቃ ወይ ልቀጥል። እሺ ልቀጥል። አንተ አሁን ያወራውና የመጽሐፍ ቅዱስ እውነት በጣም በተቃራኒ እንደሆነ ላሳይ። አንተ አሁን ባወራው እና የመጽሐፍ ቅዱስ እውነት በጣም በተቃራኒ እንደሆነ ምኑ ላይ ነው የተሳሳትኩት? አሁን ያነበብኩት ጥቅስ ላይ ምን መሰለህ? ያዕቆብ ሲጀመር ሰው በእምነት ብቻ ሳይሆን ሲል የለ እምነት ብቻም ላይ እንደሚድን በእምነት ብቻም እንደሚድን እያሳየ ነው። በእምነት ብቻ ሳይሆን በስራ ሲጸድቅ ታያላችሁ ብሎ ያለውን ያቀረበው ሁለቱም ሰዎች አብርሃምና ያችኛዋ ሴትዮ የብሉይ ኪዳን ሰዎች ናቸው። እነሱ ኦፍኮርስ በስራም ጸድቋል፣ በእምነትም ጸድቋል። ያዕቆብ እንደ ምሳሌ ተጠቀመው ማለት ነው። ስለዚህ ጳውሎስ በግልጽ ሰው አይጸድቅም ብሎ ተቃውሟል። ከፈለክ ላነብልህ እችላለሁ። በስራ መጽደቅ ቀርቷል። ቆይ አንድ ላይ ጨርስ። ቆይ ያዕቆብ ላይ እንጨርስና ወደ ጳውሎስ እንሄዳለን። አሁን ከጥቅስ አንዝላላ። ይሄ ቼሪ ፒኪንግ የሚባል ነገር አለ። ዝም ብሎ አውት ኦፍ ኮንቴክስት ጥቅሶችን ዝም ብሎ እንደዚሁ ልቅም እያደረጉ ሚሄድ እና ያዕቆብ ላይ ተመለስና ያዕቆብ ላይ አንዴ እናወራ። ያዕቆብ ላይ ምሳሌው የተጠቀሰው ለማን ነው? ለክርስቲያኖች ነው አይደለም? ኦፍኮርስ ለዳኑት ክርስቲያኖች ናቸው። ግን እነዚህ ሁለቱም ሰዎች የተጠቀሱት በብሉይ ኪዳን የነበሩት ናቸው። ምንም እሱማ ሮሜ 4 ላይ ሄደህ እኮ አብርሃምም አመነ ጽድቅም ሆኖ ተቆጠረለት ተብሎ ሲነገርለት ከዳዊት አንጻር ጻድቅ በእምነት ይኖራል፣ ምንድነው ኃጢአቱን የማይቆጥርበት ሰው ብፁዕ ነው፣ ይቅርታ እንደዛ እየተባለ ሲነገርለት የተጠቀሰው ሁለቱም የብሉይ ኪዳን ሰዎች ናቸው። ስለዛ አንቀበልም ልትል ነው አይደለም። ምንም እንኳን እነ አብርሃም እነ ዳዊት
ከብሉይ ኪዳን ተጠቅሰው በሮሜ ምዕራፍ 4 ላይ ቅዱስ ጳውሎስ የተናገረውን ይዘ እምነት ብቻ ለማለት እነሱን ጥቅሶች ብትቀበልም ያዕቆብ ሲጠቅሰው ግን አንተ የሉተር እንትን አለ። አሁን ያንተ ውስጥ እሱን ነው የማየው። ምክንያቱም ሉተርም ልክ እንደዚሁ ነው። የሌሎቹን ሲሆን ይቀበልና ልክ ያዕቆብ ጋር ሲመጣ ግን የገለባ መልእክት ብሎ እንደተናገረለት አንተም እንደዛ ለማድረግ እየሞከርክ ነው። አሁን እና ተመለስና የብሉይ ኪዳን ሰዎች ናቸው። አዎ፣ ግን የተጠቀሱ ግን ለሐዲስ ኪዳን ሰዎች ነው። ለሐዲስ ኪዳን ሰዎች አይደለም። የብሉይ ኪዳን ለምን ከሰማይ የሆነ ነገር አይጠቅስልም? ለእኛ ለትምህርታችን ከተጠቀሰ እንቀበለዋለን። በዚህ ክፍል ላይ ቅዱስ ያዕቆብ የሚያስተምረው ሰው በእምነት ብቻ አይጸድቅም ብሎ ያስተምራል? አያስተምርም? ሰው በእምነት ብቻ ይጸድቃል ነው ብሎ የሚለው ከፈለክ ላሳይ ይችላል። ሰው በእምነት ብቻ ይጸድቃል ያለበትን ቦታ ሰው በእምነት ብቻ ሳይሆን ምን ማለት ነው? ሰው በእምነት ብቻ ይጸድቃል እንደማለት አይደለም። ወይም ተቃውመኝና ምን አልከኝ? ሰው በእምነት ብቻ ሳይሆን ስለ በእምነት ብቻ ይጸድቃል ግን በሌላ መንገድም አለ እያለ ነው ወይስ አይ በእምነት ብቻ ጭራሽ አይጸድቅም እያለ ነው? ሰው በእምነት ብቻ ሳይሆን አይ አይደል፣ እንደዛ እያለ አሁን እሺ፣ ወንድማችን እንዴት እየተረጎሙ እንደሆነ ላብራራላችሁ። አንተ አንዴ ላይረዱ ይችላሉ። ሰው በእምነት ብቻ ሳይሆን በስራም እንዲጸድቅ እናያለን ሲል እያለ ያለው ማለት ነው። ሰው በእምነት ብቻ አዎ ይጸድቃል። ጋይስ አሁን ወንድማችን እያለ ያለው ማለት ሰው በእምነት ብቻ ይጸድቃል፣ ግን በእምነት ብቻ ደግሞ አይደለም። በእምነት ብቻ ደግሞ ሳይሆን ደግሞ በስራም ደግሞ ይጸድቃል። ስለዚህ ሁለት መጽደቂያ መንገድ፣ በእምነት ብቻም ይጸድቃል፣ በጎን ደግሞ በስራም ይጸድቃል እያለ ነው። አይደለም እንደዚህ ብሎ የፈታ እስቲ አንድ ፕሮቴስታንት መምህር አምጣ። ወይስ በራስህ ነው እንደፈለክ መጽሐፍ ቅዱስን እንደዚህ እንትን እያደረከው ያለው? አንድ የመጽሐፍ ቅዱስ የፕሮቴስታንት መተርጉም አምጣ። አንድ አፍጥ ነው። እሺ አንድ ያመጣለሁ አልኩኝ እኮ መጀመሪያ። ቆይ ሁለት አንብብ። ኧረ እባክህን እንደው ያዕቆብን ጨርሰህ ትሄዳለህ። ሮሜ ላይ እኮ ምንም መውጫ ቀዳዳ እኮ የለህም። አውት ኦፍ ኮንቴክስት ጠቅሰህ ቆይ አንዴ ሰማኛ እንዴ እባክህን። ኧረ እባክህን አውት ኦፍ ኮንቴክስት ታነባለህ። እሱን ሜጃ አስረዳሃለሁ። ያዕቆብ ላይ ግን መጀመሪያ ጨርስ። ያዕቆብ ሁለት የመጽደቂያ መንገዶች የተለያዩ የመጽደቂያ መንገዶች ኖረው አንደኛው እምነት ብቻ አንደኛው ስራ የሚለውን ከየት አመጣኸው? ጠቅሱ እንደዛ አይ የሚለው ምንድን ነው? አሁን ላሳያ አንተ እንዳልከው እንዳልሆነ ላሳያ። አሁን አንተ የፕሮቴስታንት መተርጉም ማምጣ ብለህም የምታመጣ አይነት ሰው ስላልሆንክ እኔ አሁን በአውዱን ተከትዬ ላሳያ። እንዲህ ይላል ከላይ ከፍ ብለህ ቁጥር 22 ላይ እንዲህ ነው የሚለው። መጀመሪያ ቁጥር 21 አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን ይላል። አሁን በስራ ይጸደቅ አልነበረምን በማለት በስራ እንደሚጸደቅ ከነገረን በኋላ ይህ በስራ መጽደቅ ግን በእምነት ብቻ ከመጽደቅ የተለየ ሆኖ አንደኛው በስራ መጽደቅ አንደኛው ደግሞ በእምነት ብቻ መጽደቅ የሚባል ሁለት የተለያየ ነገር አድርገህ እንዳታስበው። ቀጣዩ ቁጥር 22 ላይ ነገሩን ያብራረዋል። ምን ብሎ ያብራረዋል? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? እምነት ከስራው ጋር አብሮ። ስለዛ አንተ ሁለቱን ነጣጥለህ እምነት ብቻ ያጸድቃል፣ ከዛ ደግሞ ስራ ደግሞ ያጸድቃል ብለህ ፈታኸው። ይሄ ምንን ያሳያል? ይሄ ምንን ያሳያል? ልክ ጴጥሮስ እንደሚናገረው ነው። ሌሎች ደግሞ ሌሎችን መጽሐፍት እንደሚያጣሙት እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። እንደነዚህ ከሚመስሉት ደግሞ ራቁ ተብሎ ለገዛ ጥፋታቸው ያጣምማሉ ነው የሚለው። በነገራችን አሁን አንተ ለገዛ ጥፋት መጽሐፍ ቅዱስን እያጣመምክ ነው። ይኸው በጣም በቀላሉ አውዱን ጠብቄ እንደዚህ በቀላሉ አሳየው። እምነት ከስራው ጋር አብሮ ነው የሚለው። ስለዛ ሁለቱ የሚነጣጠሉ አይደሉም፣ አንድ ላይ ናቸው። እንዲህ ብሎ ከተናገረ በኋላ ዝቅ ብሎ ቁጥር 23 ላይ ደግሞ እንዲህ ይላል። ምንም ጥቅስ እየዘለልን አይደለም። መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅ ሙሉ ተቆጠረለት ያለው ተፈጸመ። ይህ ጽድቅ አብርሃም እግዚአብሔርን አመነ ተብሎ የተነገረለት ቃል አለ አይደል? አብርሃም አመነ ጽድቅ ሙሉ ተቆጠረ ነው። ራሱ በስራ ተፈጸመ የተባለው ሌላ ጽድቅ አይደለም፣ ራሱ አንድ ነው። ስለዛ ተፈጸመ የእግዚአብሔር ወዳጅ ተባለ ይልና ይህንን ሲያብራራው ምን አለ? ሰው በእምነት ብቻ ሳይሆን አለ በቃ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በእምነት ብቻ አይደለም የሚጸደቀው በስራም ነው እንጂ። በስራም ሰው በእምነት ብቻ ሳይሆን በስራ
ያለን እና ስለዚህ አሁን አንተ የተናገርከው ነገር ከአውዱን ያልጠበቀ ፍጹም ስህተት የሆነ አተረጓጉም ነው። ከፕሮቴስታንት መተርጉማን አታመጣም። ስለዚህ አሁን በዚህ ክፍል መሰረት ያዕቆብ ተሳስቷል ወይስ ትክክል ነው? ብዙ አወራ እኮ እኔ ምን መሰለህ፣ እኔ የተቃወምኩት በስራ ይጸድቃል ብለህ ያልከውን የተቃወምኩት እንጂ እውነተኛ እምነት ስራን ገንዘቡ እንዳደረገ ኦፍኮርስ ሁላችንም እናምናለን። ግን ያ ስራ እኛ የምንሰራው ስራ ያጸድቃል ብለህ ካልክ ያ የእምነት ውጤት ነው እንጂ ያ ስራ እኛ የምንሰራው ስራ ያጸድቃል ብለህ ያዕቆብን ከጠቀስክ በጣም ተሳስተሃል ነው እያልኩ ያለሁት። ይኸው በስራ ይጸድቃል አላ ያዕቆብ ተሳስቷል ወይስ አልተሳሳተም? መጀመሪያ ንገረኝ። አልተሳሳተም ያዕቆብ። ያዕቆብ ካልተሳሳተ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ሰው የብሉይ ኪዳን ሰዎች አላለም። ሰው በእምነት ብቻ ሲል እኮ እምነት ብቻ እየተቃወመ አይደለም እኮ አልክ። ችግር የለውም። አንዴ ቆይ፣ በስራም እንዲጸድቅ መጣው። ስለዚህ ጳውሎስ በግልጽ ተቃውሟል። እንግዲህ በስራ መስለክ የብሉይ ኪዳን ሰዎችን መጥቀስማ እሱ እኮ ቅድም እኮ አልኩ ወንድሜ። ጳውሎስም ቢሆን ሮሜ 4 ላይ እነ ዳዊትን እነ አብርሃምን ሲጠቅስ እኮ የጠቀሰው ከብሉይ ኪዳን ነው። እኔ አሁን እሱን አይደለም እያልኩ ያለሁት። ያዕቆብ በዚህ ክፍል ላይ ይህንን ነገር እያስተማረ ያለው ከማንም ከብሉይም ሰዎች ይጥቀስ ከየትኛውም ከሌላ ፕላኔት ለምን ከሰማይ አይጠቅስም እኮ አልኩ። ለምን ከምድር በታች ካለው ዓለም ለምን አይጠቅስም? ከየትም ይጥቀስ ከየትም፣ ግን የጠቀሰው ለእኛ እያስተማረን ከሆነ ያ የእኛ ትምህርት ነው። እኛን ሲያስተምር ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ሲል ሰው በእምነት ብቻ የሚለውን አሁን እምነት ብቻ የሚለውን አልተቃወምም ብለሃል። እዚህ ጋር አሁን በመጀመሪያ ደረጃ ሰው ተብሎ የተነገረለት ለማን ነው? ሰው ብሎ ሲጀምር ለማን ነው? ሮሜ 4:2 ተመለስና ያዕቆብ ላይ ታወራለህ። ከዛ እንዲነበብ አልፈለክም። ሁሉም ተራውን እየጠበቀ ይሄዳል። እንደዚህ አይነት ለምን እንዲነበብ አልፈለክም? አንተ ለምን ፈራ ስላልክ ብቻ እልህ ይዞ አንተ ለምን ፈራ ስላልክ ብቻ እልህ ይዞ እያሰብክ ከሆነ በአንተ ደረጃ እንደዚህ ልጅ አይደሉም። በቃ አንድ ጊዜ ካልፈራ ሲላምብባ ነገርኩህ እኮ ይኸውልህ እንደዚህ ምናምን እልህ አጋብተህ ዋናውን አስቀድሞ የተነሳውን የመጽሐፍ ቅዱስ ክፍል ትተህ ነው ረስተህ ነው ወደ ሮሜ አንሄድም። እሱንም ገብቼ ያሳይሃለሁ እኮ እዛ ላይም ባይዞ የመውጫ ቀዳዳ አታገኝም። እነግርሃለሁ። መጀመሪያ ያዕቆብን ጨርስ። አይተዋል። አባትህ ያዕቆብን የገለባ መልእክት ብሎት ነበረ። ካሳየው ምን ታደርጋለህ? አሳያለሁ። ቆይ ና እዚህ ላይ መጀመሪያ ሉተር ጋር ና። ካሳየው ሉተር መናፍቅ ነው ትላለህ አይደለም? እኔ ለምን የእግዚአብሔርን ቃል የተቃወመው ለምን አልቃወምም? እኔ የሉተርን ሀሳብ ሉተርን መናፍቅ ነው ትለዋለህ ወይ? የገለባ መልእክት እንዳለው ካሳየው በራሳችሁ መዛግብት ማለት ነው። ካሳየው በራሱን ጭምር ካሳየው ይህን ነገር የተናገረበት በነገራችን ላይ ወደ ጀርመንኛ መጽሐፍ ቅዱስን ሲተረጉም በመግቢያው ላይ ነበር። አሁን እኔ ይህን ነገር ካሳየው ሉተር እውነትም መናፍቅ ነው ብለህ ተመስክረህ ትወጣለህ። ወደ ሌላው የትም አልሄድም። ለምን ሮሜ እንዲነበብ ፈራ? ስለዛ የማታውቀውን ነገር ዝም ብለው አትበድ። ተረጋጋና የተጀመረው ያልቃል። ያዕቆብ ላይ ና ያዕቆብ ሮሜ 4:2 አንብቡ። ጳውሎስ በግልጽ ስራ ተቃውሟል። ስለፈጠረ ጳውሎስ በግልጽ ስራ እንዴት እንደተቃወመ ላሳይ። ከእምነት በኋላ ያለውን ስራ ተቃውሞ ከሆነ አንዴ እባክህን አንዴ ቃዱሽ የማታወራ ከሆነ የተጀመረው ርዕስን ሳንጨርስ ወደዛ አንሄድም። የተጀመረው ላይ አሁን እንድንጨርስ የምትፈቅድ ከሆነ እናወራለን። አይ የተጀመረው ነገር አስጨነቀኝ እንዶ ላበላብ አደረገኝ ካልክ ከዚህ ትጠፋና ሮሜ 4ን ቁጭ ብለህ ከታች ነው የምትማረው። እዚህ ራሱ በክብር ገስ ለራሱ አትማርም። ያው ሮሜ 4 እኔ ገስ ላይ ሆኜ በፍጹም አያስነብብም። ምክንያቱም ያዕቆብን ለምንድን ነው የምትዘለው እንዴ? ይሄ አንተ ያማህ እንደምን ስለ ስራ አይደል እንዴ እያወራን ያለ ነው? ስራ ያጸድቃል ነው። ያዕቆብን ለምንድን ነው የምትዘለው? እንግዲህ ጉንጫ አልፋ ክርክር አታደርግብኝ ላይ አይደለም። ጳውሎስ በግልጽ ስራ አያጸድቅም ብሎ እየተቃወመ ነው። እሱንም እናየዋለን እኮ አልኩ።
እንዴ ኧረ እኔ እሱን ምን ያለን እያልኩ ነው። ትክክለኛ እምነት ስራውን ገንዘብ እንዳደረገ አምናለሁ። ወንድሜ ይቅርታ አድርግልኝ እንደው እባክህን። ጳውሎስ ማለት ነው ጳውሎስ ስራ የምር ያጸድቃል አያጸድቅም የሚለውን በጳውሎስ ብቻ ደግሞ አወራለሁ። ምንም ሌላ የጌታችንን ይሄ ወንጌሉን አራቱን ወንጌላት ሳልነካ ያዕቆብን፣ የይሁዳን፣ የዮሐንስን ያዕቆብን ማነው የጴጥሮስን መልእክታት ዮሐንስ ራእይን ሳልነካ በጳውሎስ ላይ ብቻ ቁሜ ይኸው በዚህ አሁን እዚህ ጋር ወደ 600 ምናምን ሰው አላ በእነርሱ ፊት ይኸው ቃል እገባለሁ በጳውሎስ ብቻ ጽድቅ፣ ድህነት፣ የዘላለም ህይወት በስራም ጭምር ነው የሚለውን ጳውሎስ ላይ ብቻ ቆሜ ጋይስ እየሰማችሁ እንደውም ከጳውሎስም ብዙ ጊዜ የሚጠቅሱት ሮሜና ገላትያን አይደለም ከጳውሎስም ሮሜና ገላትያን ብቻ ይዤ ድህነት በስራም ጭምር ነው ስራም ለድህነት ያስፈልጋል የሚለውን በሁለቱ መጽሐፍት ብቻ አሁን አወራሃለሁ። ግን ያዕቆብ ላይ ተመለሰና የተጀመረ ያለ ጽድቅና ድህነት በጣም ሁለቱ የተለያየ ኮንሰፕት ነው። አሁን እኛ ያወራን ያለ ነው ስለ ጽድቅ ነው። ምናልባት ወይት አንዴ እስቲ በምንድን ነው የሚለያየው ጽድቅና ድህነት? አሁንም ይኸውልህ ርዕስ እንዳንቀይር እና ተመለስ። ያዕቆብ ጋር ሂድ። ያዕቆብ ጋር ሰው የተባለው ማን ነው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ሲባል ሰው የተባለው ማን ነው? እሱን ወደ እሱ እመለሳለሁ አልኩህ እኮ። ግን መጀመሪያ ተመለስ። ወዲህ ሲጀመር መች ተሻገርንና ትመለሳለህ? እዛው እኮ ነን። እንቀጥለው ነው የሚባለው። ሰው የተባለው የተጠቀሱት የብሉይ ኪዳን ሰዎች ናቸው አይደሉም ካልክ ቀጥሎ ያለውን አውዱን ማንበብ ትችላለህ። አንዴ ስለዛ አሁን እዚህ ጋር ሰው የተባለው የብሉይ ኪዳን ሰው ስለሆነ እኛን የሚወክል አይደለም ማለት ነው። እሺ አሁን እያልክ ያለው እኛን ይወክላል አይወክልም? እሺ በእምነት ብቻ ይላል። ሰው በእምነት ብቻ ይላል። ይሄ እምነት ቆይ አንዴ እባክህን፣ እምነት ብቻ የሚለውን አይቃወም፣ እንደውም የሚያጸድቅ ነው ብለሃል። ስለዚህ የብሉይ ኪዳን ሰዎች በእምነት ብቻ ነበር የሚጸድቁት ማለት ነው። ሰው በእምነት ብቻ ስለሚል እዚህ ጋር ኦፍኮርስ በእምነት ብቻ ነው። ያ ግን እምነት ገንዘብን የብሉይ ኪዳን ሰዎች በእምነት ብቻ እንደሚጸድቁ ማስረጃ ስጠኝ። በብሉይ ኪዳን ሰዓት ሮሜ 4:2 የብሉይ ኪዳን ያልኩህ እባክህን እንደው አታዝግ። ሮሜ 4:2 አንብብ። እሺ ሮሜ 4:2 የብሉይ ኪዳን ሰዎች በእምነት ብቻ ነው የሚጸድቁት ይላል፣ ያለምንም ስራ። እሺ አሳየን። እሺ አፍጥኑ። አብርሃም በስራ በጸደቀ ቢሆን የሚመካበት ነገር አለው። እሺ አብርሃም በስራ በጸደቀ ቢሆን የሚመካበት ነገር አለው። በስራ በጸደቀ አይደለም፣ በስራ ጸድቆ ቢሆን ወይ አነባበብ እንደ ራስህ አንብብ እስቲ። የእኛን አነባበብ እና በራስህ አንብብ እስቲ። አንተ ባልከው አነባበብ አንብብ ብዬ እኮ ነው። አብርሃም በስራ ጸድቆ ይሰጣል እንጂ አለው፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍ ምን ይላል? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውን የሚያጸድቀው ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ሃሌሉያ። እንግዲህ ጨርሻለሁ። ጨረስክ? በቃ ይሄንኑ ለማምጣት ነው እንግዲህ ያው ጳውሎስ ግልጽ ቃል በቃል ያው ስራን ያው የሚያጸድቅ ስራ የለም ተቃውሟል። ችግር የለውም። ቀጠል አድርጎ እዛው ጋር ምን ይላል መሰለህ? አይተዋል አንተ ችግሩ እዛው ጋር ታቆማለህ። ስለ ዳዊትም ከታች ይናገርና ቁጥር 9 ላይ ምን ይላል? እንግዲህ ይህ ብፅዕና ስለመገረዝ ተነገረ ይላል ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና ግዝረትን ይቃወማል ማለት ነው። በዋናነት የሚናገረው ስለ ግዝረት ነው። ግን ግዝረትን ራሱ ትተ ነው መልካም ስራ ራሱ ቢሆን ከእምነት በፊት ያለን ስራ ይቃወምበታል እንጂ ከእምነት በኋላ ያለ ስራን የሚቃወምበት አይደለም። ለምን? ለአብርሃም እምነቱ አዎ ጽድቅ ሆኖ ተቆጥሮለታል ሳይገረዝ በፊት። አሁን አይሁዳውያን ምን ይሉ ነበረ? እኛ የተገረዝንን ይላሉ። አህዛብን ደግሞ እናንተ ያልተገረዛችሁ ናችሁ ይሏቸው ነበር። በአይሁዳውያንና በአህዛብ መካከል ያለው አንዱ ልዩነት ይሄ ስለነበረ አይሁዳውያን የተገረዝንን የአብርሃም ልጆች ነን ይላሉ። የአብርሃም ልጆች ናቸው ደግሞ የተገረዛችሁ ናችሁ። አህዛብን ግን በእምነት በኩል አትመጡም እያላችሁ ነው። ካልተገረዛችሁ ምናምን አትመጡም፣ ግዴታ ይህንን የሙሴን ሕግ ምናምን መፈጸም አለባችሁ ብሎ ያስጨንቋቸው ስለነበረ አንዳንድ ጂዶ ክርስቲያንስ። ስለዛ ጳውሎስ ምን አለ? ኦኬ እንግዲህ አብርሃምን እንውሰደዋ ነው። አባታችሁ አብርሃም አይደለ? የተስፋን ቃል የተቀበለው አብርሃም አይደል? አሕዛብ በዘርህ ይባረካል የሚል የተስፋ ቃልን ተቀብሏል። የስ እንግዲህ ውስጥ አባታችሁን አብርሃም ንዩት። አብርሃም የተገረዘው ከእምነቱ በኋላ ነው አይደለም ነው?
መጀመሪያ አብርሃም ሲመጣ ምንም እንኳን ከአብርሃም በኋላ የመጡት አይሁዳውያን ያው ገና በልጅነታቸው መገረዝ ቢጀምሩም ልጁንም በልጅነቱ ቢገርዘውም አብርሃም ግን አምኖ ከወጣ በኋላ ተገረዘ። በእግዚአብሔር ፊት ጽድቅ ሆኖ ተቆጠረለት የተባለው እምነቱ ነበር። ስለዛ ግዝረትን አሁን ወደ ጎን ያደርግና እምነትን አምጥቶ ያቆማል። ኮንቴክስት የሚባል ነገር አለ። አየህ፣ አንብብ። አንተ እንዳልከው አንድ የፈታ አባት ካለ አንዴ ምን አልከኝ? ወንድሜ አንተ እንዳልከው አሁን ይሄ ስለ ግዝረት ብቻ ነው እያወራ ያለው ብለህ ያልከውን እስቲ እንደዛ ያለ አንድ አባት ካለ አሳየኝ እስቲ። ሮሜ 4 ይሄው ጥቅሱ እዚሁ ጋር አሳየው። ዝም ብዬ አሁን እኔ ራንደምሊ እኔ እውነቱን ለመናገር ይኸው ጌታን እኔ ከእናንተ ጋር አሁን እያወራሁ አይደለም። አሁን ዝም ብዬ ቅዱስ ዮሐንስ አፈወርቅን ከእናንተ እኩል ብናየው ከዚህ የተለየ ነገር አያወራም። አሁን አውጥቼ ባሳይህ ግን ታምናለህ? ከአሁን በኋላ አይ በቃ ይሄ ነገር እንደዚህ ነው ብለህ ታምናለህ? ኦፍኮርስ አምናለሁ። አሳይኝ። እሺ ይሁን ነው ታስቲሽ እንግዲህ ከዛ ታማኝነትህንም በዛው እናየዋለን። እንዳልኩ ስራ ቢሆን እንኳን ግን ስራ ሁልጊዜም ቢሆን ስራ ሁልጊዜም ከእምነት በፊት ያለውን ከጥቅም ውጭ ወይም ደግሞ ሚና የሌለው አድርገን እናስቀምጣለን እንጂ ከእምነት በኋላ ያለው ስራ ግን በፍጹም የሚጣል አይደለም። ሮማንስ አይቃዶች ከዛ በኋላ እንመለሳለን ማለት ነው ወደ ያዕቆብ ወደ ተናገርከው ያው ስህተት እንደሆንክ እዚህ ላይ ካሳየን በኋላ እሺ ያው እንዲህ ይላል። እንግዲህ መጽሐፉን ላውጣለህ አንተ ታነባለህ። ቤሊን እኔን ያስገባሁት እንዳታስወርዱት። ሳይፈቀድለት ግን ማይክ እንዳይከፍት አስጠንቀቀው። ያው አንብብ ጋይስ፣ እኔ ነኝ ያስገባሁት እንዳታስወርዱት። እሺ ቃዶሽ ይታያል ወይስ ስክሪንሻት አድርጌ ላስቀምጠው እዚሁ ላይ እንድታነበው? አንብብ። ይኸው ሮሜ 4 ይኸው ሆሚሊ 8 ኦን ሮማንስ ሮሜ 4 ይታያል። ሮማን ነበር የምታውቅ ከሆነ ይሄ ሮማንስ ቀጥል አንብብሽ አንብብ ና ምን አንብብ ማለት ነው እንግዲህ አምጥቼ ይልሃለሁ። ከመጀመሪያ ጀምሮ አንብብ። እሺ ከመጀመሪያው ጀምሮ ከየት ልክፈትልህ? አይ ከ4 2 ጀምሮ ያለውን ከዛ ጀምሮ ያለውን አንብብና እሺ ይኸውልህ ይሰማል ቃዶሽ ጭራሽ ዮሐንስ አፈወርቅ እምነት ብቻ መቼም ተቃውሞ አያውቅም። ሲጀመር የደገፈው እሱ ነው። ላሳይ ይችላል። እሺ ቀጥልሽ አንብብ። ምን የደገፈው እምነት ብቻውን መቼም ተቃውሞ አያውቅም። አረ እሱን በሚገባ አሳያለሁ። ግን አሁን እሱን አንድ ጊዜ 10 ወደዚህ ወደዛ አትዝለል። እኔ ያልኩህ ምንድን ነው ኮንቴክስቱን ይዤ ይኸው ስለ ግዝረት እዚህ ጋር ያወራል ምናምን አልኩ። እንዲህ ብሎ አንተ እንዳስረዳኸው ያስተማረ አባት አምጣ አልከኝ አይደለም ብለሃል አላልክም? ብያለሁ። እንግዲህ አንተ አሁን ስለ ግዝረት ብቻ ነው እያወራ ያለው ብለን ህልከው እዚህ ክፍል ላይ በዋናነት የሚያወራው ስለ ከግዝረት አንጻር ነው በዋናነት የሚያወራው ብያለሁ። ይኸው ሮሜ 1 2 ይኸውልህ ከመጀመሪያው ጀምረህ አንብብ፣ እንሰማሃለን፣ ጊዜ እንሰጥሃለን። ይኸው አንተ ነው ያመጣው። አንተ ችግር የለውም አምጣ። ይኸው ና ማስረጃ ብለህ የለ ይኸው አንብብ። ከመጀመሪያው ጀምሮ አነባለሁ ብለሃል። ይኸው ኦኬ what shall we then say the Abraham our father ምን አለ? ቀስ በልና ስለ አብርሃም ምን እንላለን? what shall we say አብርሃም ይላል። ስለ አብርሃም ምን እንላለን? our father
our father our father partnering to the flesh has found okay Abraham were justified by work ቀጥል እሺ he has were full of glory but not before God ይላል እሺ ያው ስለዚህ አብርሃም አይ ጥቅሱን ቀጥታ አስቀምጠው አይደለ አዎ እሺ ቀጥል እሺ አስቀምጠሽ አሁን ማብራሪያውን ሂድ he had said ቅንፉን በማኑስክሪፕቶች ውስጥ ይላል አረቋ አንዴ ላድርግልህ እሺ ይኸው ወርድ ሳይሆን ወርልድ እሺ that the world had become guilty before God ይላል ያው ሰው ሁሉ ከሁሉም ሲሳይ ለምንድን ነው የሚያስወርዱኝ ግን በዛ ላይ እንዳታስወርዱት መጣውን አከያየው ለምን ጉልበት ይጠቀማል አታስወርዱትም ያመጣው መረጃ ራስ አስወርዶ በቃ አስወርዶ አየሲስ አስወርዶ ነገር ይሄ አስወርዶ ያመጣው መረጃ ራስ ከዛ በኋላ ይገባል ወጣ ቀጥል አንተ ልኮ ነው ኦኬ ያመጣው አንተ ስለሆንክ ቀጥል አምጣ ብለኸኛል ይሄው ማስረጃ ነው ተቻለው ቀጥል አንብብ አይ አንተ እኮ ነው ያመጣው ማስረጃውን አንብብ እንዳትን ኦልሃድ ሳይንድ ይላል ኦኬ ሁሉም በአዳም ኃጢአት ምክንያት ሁሉም ዓለም ሲደሽ ቀጥልሽ ኃጢአተኛ ነው ምናምን ይላል ኦኬ ምን ችግር ጥሩ ነው አይ ኖ ችግር የለም ጥሩ ነው ሂድ that the boasting was እሺ ቀጥልሽ in the boasting was እሺ okay excluded when he and that it was impossible to be saved ቃሎች ችግር የለውም ይኸውልህ መፍጠን አይጠበቅብን ቀስ ብለህ ተረጋግተህ እንትን እያልኩ ስለሆነ ጽሁፍ አይታይም ያው excluded and ያው የተወሰነ ብዙ ይላል ግን ቀስ ብለህ it was and that was impossible to save otherwise than by faith ይላል ስለ ከእምነት ውጪ በምንም ታምር መጽደቅ አይቻልም በቃ ኦሬዲ ዘግቷል እኮ በቃ ያየ ምክንያቱም otherwise saved አራዘም ብለሃን አየ እንደዛ እያለ ነው ሰው ሁሉ ዓለም ሁሉ ኃጢአተኛ ስለሆነ ሰው ሁሉ ኃጢአተኛ ስለሆኑ ሰው ሁሉ በደለኛ ስለሆኑ ከእምነት ውጪ መጽደቅ አይቻልም ያለ ነው እሺ ቀጥል እሺ ምክንያቱም እንትን ነው ይሄ እየተረጎምክ መተርጎም ይቻላል ጥሩ ነው ካሁን በኋላም እየተረጎምክ is now intent upon showing that the salvation so far from being matter of shame and even cause of the bright glory and bright glory cause of a bright glory ኦኬ አይታይም እኮ ጽሁፉ የሆነ ብዥታ አለበት አቃለ በጣም ተቸግረ ያነበብኩ ነው ግን አንተ ብታነብ ጥሩ ነው አኬ አንተ አንብብልንና ችግር የለውም ተርጉምልን እሺ ለሁላችንም ያመጣው አንተ እኮ ነው ማስረጃው ችግር የለውም አንተ ነው ያመጣው ማስረጃውና አንተ አንብብ ችግር የለውም ማስረጃ ባልከኝ እኮ ነው ከመጀመሪያው ጀምሮ ላንብበው አልከኝ ከፈትኩልህ ከፍተልህ ግን ምንም በቃ እንትን የለም ናው ስለዚህ አንተ እንዳልከው የለም እኮ እዚህ ጋር አሁን ስለ ግዝረት ያወራ ነው የሚለው ምን ይላል ለምን ውጪ መጽደቅ አትችሉም እያለ ነው ሰርከምሲሽን ሚላ ከታች አይታየም ይወልሰ justified the after saying አልዘለልኩም ይሄው እዚህ ላይ ይሄው እዚህ ላይ እኮ ነው እንግዲህ አታዝገኝ ካለ እምነት ምንም ቢሆን በቃ መጽደቅ አትችልም ብሏል እኮ ኦሬዲ ጨርሷል ያለ እምነት መጽደቅ የለም ሁላችንም እናምናለን ግን እዚህ ላይ ስለ ግዝረት እያወራ አይደለም ላልከው ምንድነው የምትጨባበጠው ልዩነታችን ያለ እምነት መጽደቅ የለም የሚለይ እኮ አይደለም እናንተ ስራ ያጸድቃል ብላል አንተ አዎ ስራ ያጸድቃል ማለት ያለ እምነት ጽድቃል ማለት አይደለም እንዴ ከእምነት ውጪ የሆነ ስራ ያጸድቃል ብለናል እንዴ ያጸድቅ ምንድነው የሚለው እምነትም ያጸድቃል ስራም ያጸድቃል ትክክል ነው ሁለቱም ያጸድቃሉ ግን ሁለቱም የሚያጸድቁት ግን እንዴት ነው ከተባለ ጽድቁ ከእምነት በፊት መጥቶ አይደለም መጀመሪያ የሚመጣው እምነት ከዛ በኋላ ስራ ደግሞ ወይም ፍሬ ደግሞ
ከእምነት በኋላ ይመጣና በእምነት የምታፈራው ፍሬ እሱ ራሱ ደግሞ ለጽድቅ ይሆናል፣ ስቲል እሱም የሚያጸድቅ ይሆናል ተባለ። ይህንን ደግሞ ከየት አመጣሁልህ? ከመጽሐፍ ቅዱስ። ከየት? ከያዕቆብ 2 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እኔ አሁን ሰው የሚለው እዚህ ጋር የብሉይ ኪዳንን ሰዎችን ብቻ ነው በእምነት ብቻ ጽድቅ የሚለውን እንደዛ ብለህ መስክራለሁ። እንግዲህ አሁን ጽድቅ በእምነት ብቻ የሚለው ለብሉይ ኪዳን ሰዎች ነው ብለህ ተርጉመሃል። እሱን አምጣ ስል ሮሜ 4 ላይ መጣ። ግን እዚህ ሮሜ 4 ላይ የብሉይ ኪዳን ሰዎች የሚጸድቁት በእምነት ብቻ ነው የሚል ነገር አላመጣህም። የተናገረውን እኔ እንደዛ አላልኩም። ሁሉም በእምነት አብርሃምም በስራ በጸደቀ ቢሆን ቆይ አንዴ ሰው የሚለው ምንድን ነው ብለህ ሰው የሚለው አብርሃምም በስራ በጸደቀ ቢሆን የሚመካበት ነገር ይኖረው ነበር ይላል እኮ። ያዕቆብ ምዕራፍ 2 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን ብሎ ሲናገር ሰው የተባለው ለማን የሚሆን ምክር ነው? እዛ ጋር የተጠቀሱት ሁለቱም ሰዎች ነግሬሃለሁ እኮ ቅድም። እንግዲህ የብሉይ ኪዳን ሰዎች ናቸው እነሱ። በስራም ጸድቀዋል። ስራም ያጸድቃል፣ እምነትም ያጸድቃል ወዳጅ። የብሉይ ኪዳን ሰዎች ተጠቅሰዋል። ግን እየተመከረ ያለው ግን ማን ነው? ለምሳሌ ከላ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ሲል አንተ ከንቱ ሰው ያለው ክርስቲያኖችን ነው ወይስ የብሉይ ኪዳን ሰዎችን ነው? አንተ ከንቱ ሰው እያለ ያለው ኦኬ፣ አብዱ ማየት አለብኝ። ይሄው ቁጥር 20 ላይ ነው። አንተ ከንቱ ሰው እያለ ቁጥር 20 ላይ ቀጥል እንጂ ካዶሽ አኬ ጀለስኮ በማዛግ ነው ስፔሻሊቲው እኮ ብሮስኪ። ለምን ልብን ታደርቃለህ ግን በዚህ ጠዋት? ኧረ በስመ አብ አንተ ዛጋ አደረገን እኮ። እሺ አንተ ከንቱ ሰው የተባለው ማን ነው? ኦኬ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ? አባታችን አብርሃም ልጁን አንተ ከንቱ ሰው የተባለው እዚህ ጋር ማን ነው? አንተ ከንቱ ሰው ተብሎ የተባለው ሰው ሁሉ ነው። ሰው ሁሉ ነው። እንደዚህ አትጠይቀኝ። አንደኛ ጥያቄውን ጠይቅና ከዛም በኋላ ልመልስልህ። እዚህ ጋር የተጠቀሰው ማን ነው እኮ? አንተ ከንቱ ሰው የተባለው ማን ነው? ክርስቲያኖችን እያስተማረ ነው አይደለም? ክርስቲያኖችን እያስተማረ ነው። ኦፍ ኮርስ የዳኑ ሰዎችን አይደል? የአዲስ ኪዳን ሰዎችን። አዎ እሺ። ዝቅ ብሎ ሳይሆን በስራ እንዲጸድቅ ታያላችሁ እያለ ሲያስተምር እነማንን ነው የሚያስተምረው? ክርስቲያኖችን እኮ ነው የሚያስተምረው። እሺ ለክርስቲያኖች ይህ ትምህርት የታመነ ነው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ መጽደቁ? ኦፍ ኮርስ እሱን አንዴ ላውራ። ተመለስ እንጂ አንዴ ላንብብልህ። ክፍሉን ችግር የለውም። እስከ 22 ያለውን ላንብብልህ። እስከ 22 ያለውን ማለት ነው። እሺ አባታችን አብርሃም ልጁን በይስሐቅ በመሠዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? እምነት ከስራ ጋር አብሮ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ እግዚአብሔር ወዳጅ ተባለ ይላል። ስለዚህ አሁን ያን ሁሉ ካወራ በኋላ ምንድን ነው እያለ ያለው? ኦፍኮርስ ያ እውነተኛ እምነት ገንዘብን ስራን ገንዘብ ያደረገ ነው። አንድ ሰው አመንኩ ብሎ ግን ምንም የማያደርግ ከሆነ ሲጀመር እየዋሸ ነው። ሲጀመርም አልዳንም፣ እምነቱ ያጠራጥራል እያለ ነው። ምክንያቱም አብርሃምም መጀመሪያ የጸደቀው በእምነት ነው። እንደዛ ያለበትን አሳየኝ። ምን ሲጀመርም አላመንም ያለበትን አሳየኝ። ላሳየው ነገር። ኦኬ እሺ ምን ይላል? ላሳይሽ። ቆይ ቃዱሽ እንደው ስለፈጠረ በእናትህ እንደው በጣም አታድክምን። ማታ እንዴት ሆንክ? ራበህ ወይስ ትንሽ ሀሳብን ከሱ ረብ? እኔ አሁን ያወራንበት እኮ አንተ ሲዝ ወይ እኔ አሁን ገብቼ ቃዶ ሲያወራ ሰምቼው 6 ሰዓት አልደርሳለኝ። ራቡ ሊደፋኝ ነው። እንዴ አሁን ራበኝ አልኩህ እኮ
እኔ ራሱ የሚገርም አልበላውም እኮ በእውነት አንተ አሁን ቅድም እየበላህ አልነበር? ምንድነው ውሃ ጠጣው እንጂ በላው እንዴ? ውሃ ከመጀመሩ ነው ምግብ የሆነው። ውሃ ከመጀመሩ ነው የሚበላው። ይበላል እንጂ በለኝ ውሃ በላ እንደሚሆነ። አይ ግን ለማንኛውም ቃሎች ላይ በቃ ዝም ብዬ እንትን ልበልህና ቢቀርብህም የሚሻል መሰለኝ። አዎ ግን በነካጃክ የሚያጸድቀውንም ስራ ብትነግረን ደስ ይለኛል። እኔም ስንችል ስጠቅ እኮ ያው እኔ እንግዲህ አስተምረኝ ካልከኝ ይኸው እሺ ልንገርህ። የሚያጸድቀውን ስራ ነው የምትነግረኝ። ስለ ጽድቅ ስራ ታርግና በቃ እሺ እንትን በል እሺ። ስራ ሚዩት አድርጎ ሲሲ በጣም ይቅርታ። ስራ ያጸድቃል ወይ ተብሎ ሲነገር ስራ ዝም ብሎ እንደዚሁ ያጸድቃል አይደለም እያልን ያለ ነው። አንድ ሰው አስቀድሞ ማመን ፈቅዶ ማመን አለበት ማለት ማመን መፍቀድ አለበት ለመዳን። ከዛ በኋላ ወደ ጥምቀት ውሃ ውስጥ ይገባል። በዛ ውስጥ እግዚአብሔር ያንን ሰው ይሰራዋል። እግዚአብሔር አምላክ ያንን ሰው ይሰራዋል፣ ያነጸዋል፣ ያጸድቀዋል፣ ይቀድሰዋል። ስለዛ በረከቱን ይሰጠዋል፣ የኃጢአት ስርየትን ይሰጠዋል፣ ልጁ ያደርገዋል። ይሄ ሁሉ ነገር የሚፈጸመው መቼ ነው ከተባለ በእምነት ብቻ ሳይሆን አሁን ገና ጅማሬው ላይ ነው የምላችሁ። ገና ጅማሬው ላይ ራሱ በጥምቀት ውስጥ ነው። በጥምቀት ውስጥ ማስረጃ ያዙ። ሐዋርያት ሥራ ለምሳሌ ምዕራፍ 2 ላይ እንደምታውቁት ቅዱስ ጴጥሮስ የመጀመሪያውን ስብከት ወጥቶ ይሰብካል እና ሲሰብክ ስለ ክርስቶስ ነበር የሚሰብከው እና ስለ ክርስቶስ ይሰብካል። ሰበካቸው። አይሁዳውያን ነበሩ እዛ አካባቢ ላይ ያሉት እና ሰምተው ልባቸው ተነካ። እናንተ የሰቀላችሁት እኮ አስቀድሞ ዳዊት እንደሚመጣ የተናገረለት መሲሁ ነው፣ ቅቡኡ እሱ ራሱ ነው። ስለዛ ሊያድን የመጣው እርሱ ነው፣ ግን እናንተ ገደላችሁት። እግዚአብሔር ግን ነፍሱን በሲኦል ሊተዋት አልፈቀደም። ልክ መዝሙረኛውም አስቀድሞ ጻድቅን መበስበስን ያይ ዘንድ አትሰጠውም፣ ነፍሱን በሲኦል አትተዋትም ተብሎ እንደተነገረው እርሱ ግን የሞትን ጠላት ትቶለት አስነሳው እያለ ይናገራል። እና በቃ ተነሳ፣ የክርስቶስን ሞቱን ትንሣኤውን ይነግራቸው ጀመር። ያኔ ልባቸው ተነካ እና ቁጥር 37 ላይ እንዲህ ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 37 ይህንም በሰሙ ጊዜ ልባቸው ተነካ፣ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። አሁን ተመልከቱ ጋይስ፣ በእምነት ብቻ ነው ብለው ይናገሩ የለም። ይህንም በሰሙ ጊዜ ልባቸው ተነካ ይላል። አሁን እነዚህ ሰዎች ልባቸው ተነካ። ስለዛ አምነዋል አላመኑ? ኦፍኮርስ አምነዋል። ባያምኑ ለምን ልባቸው ይነካል? ከእምነት ውጭ በሆነ መልኩ ልብ መነካት የለም። አንድ ሰው የፈለገውን አሳዛኝ ወሬ ቢነግራችሁ ግን ጭራሽ ካላመናችሁት ልባችሁ ይነካል? በፍጹም ልባችሁ ሊነካ አይችልም። ልባችሁ ሊነካ አይችልም። ስለዛ ማመናቸውን የሚያሳይ ነው። ስለዛ አምነዋልና ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያትን ምን አሏቸው? ወንድሞች ሆይ እንግዲህ ምን እናድርግ አሏቸው። ምን እናድርግ ሲሏቸው እነዚህ ሰዎች ባያምኑ ኖሮ እነ ጴጥሮስ ምንድን ነው መልሳቸው? እመኑ። የመጀመሪያው መልስ የሚሆነው እመን ነው። ልክ ሐዋርያት ሥራ ምዕራፍ 16 ላይ ያ የወህኒ ቤቱ ጠባቂ ምንም ወንጌል አልተነገረው፣ ምን አላለው? ተአምር ብቻ አየ አይደል? ከነ ጳውሎስ ላይ ሰንሰለቱ ወደቀ ምናምን። ይህ እንደዚህ አይነት ታላቅ ተአምር አይቶ ደነገጠ። ከዛ በኋላ ወዲያውኑ ተንበረከከ። እንግዲህ ወንድሞች ጌቶች ምን ላድርግ አለ። አሁን ይህ ሰው አስቀድሞ ወንጌል ተነግሮታል? አልተነገረውም። ተአምር ብቻ አይደል ያየው? የስ ስለዛ ስለ ክርስቶስ አልተነገረውም። ስለ ሞቱ፣ ስለ ትንሣኤው ለአይሁዳውያን ሲሆን ያው የተስፋውን ነገርም ስለሚያውቅ ያው ሁሉ ነገር ተነግሯቸዋል። ለዚህ ሰው ግን ምንም ወንጌል አልተነገረውም። በቃ ተአምሩን ብቻ አይቶ ምን ላድርግ እድን ዘንድ ምን ላድርግ አለ። አሁን ይህ ሰው ምን ያስፈልገዋል? አስቀድሞ እምነት ያስፈልገዋል። ለማመን ወንጌል ይሰበክለታል፣ ይማራል። ስለዛ ምን አሉት እነሱም? እመን እና አንተና ቤተሰቦችህ ትድናላችሁ አለ። አየህ፣ ያላመነ ሰው መጀመሪያ ምንድን ነው የሚያደርግ የሚባለው? እመን። ከዛ ወደ ቤት ገብቶ አስተማሯቸው፣ አመኑ። አመነ፣ ዳነ፣ ከነ ቤተሰቡ ተጠመቀ። ስለዛ አሁን ከነ ቤተሰቡ ይጠመቃል። መጀመሪያ ግን ምን ያደርጋል? ያምናል። ስለዛ የሆነ ሰው አስቀድሞ ካላመነ እንዳትረሱ፣ ለመዳን ምን ላድርግ ሲባል እመን ነው የምንለው። አንድ ሙስሊም መቶ እድን ዘንድ ምን ላድርግ ቢል እመን ነው የምንለው። በጌታ እመን፣ በጌታ በኢየሱስ ክርስቶስ እመን። አየህ፣ እምነት ይቀድማል። አሁን እነዚህ ሰዎች ግን ኦልሬዲ ልባቸው ተነካ ስለሚል ኦልሬዲ አምነዋል። ስላመኑ ጴጥሮስ እመኑ አይላቸውም። ኦልሬዲ አምነዋል። ከእምነቱ ቀጥሎ የሚነገረው ምንድን ነው? ጥምቀት ስለሆነ ጥምቀት ላይ ነው የሚለው። ንስሐና ጥምቀት ላይ ማለት አምናችኋል፣ አሁን ንስሐ ገብታችሁ ተጠመቁ ነው። ስለዚ ምን አለ ጴጥሮስም? ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ። ስለዚ እነዚህ ሰዎች አስቀድሞ አምኖ ነበር? አላመኑ? አምኖ ነበር። ባያምኑ ኖሮ እመኑ ይባል ነበር።
ስለዛ አሁን ማመናቸውን ያዙ። እንግዲህ ወንድሞቹ ምን እናድርግ ሲሉ ማለት ነው ልባቸው ተነክቶ አምነው እንደዚህ ብሎ ሲጠይቁ እንደነዚህ እንደ ፕሮቴስታንቶቹ ትምህርት ቢሆን ኖሩ ጴጥሮስ ምን ነበር የሚላቸው? ኮንግራት የኃጢአት ስርየትን አግኝታችኋል፣ በስሙ የኃጢአት ስርየትን አግኝታችኋል፣ ምክንያቱም አምናችኋል እና ጸድቃችኋል። በሉ አሁን ደግሞ መዳናችሁን ለማሳየት ያህል ተጠመቁ ይላቸው ነበር። ግን ጴጥሮስ ፕሮቴስታንት አይደለም፣ ጴጥሮስ ክርስቲያን ነው እንጂ ፕሮቴስታንት አይደለም እና በእምነት ብቻ የኃጢአት ስርየት የሚባል ነገር እርሱ ጋር አይታወቅምና ቀጠል አድርጎ ምን አለ? ንስሐ ግቡ። እሺ ኃጢአታችሁ የሚሰረይ ዘንድ ስለዛ የኃጢአት ስርየትን አላገኛችሁም እያላቸው እኮ ነው። አምነዋል እኮ ግን የኃጢአት ስርየትን እንኳን አላገኙም። የኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ተጠመቁ። ስለዛ እምነት ብቻ ሳይሆን ጥምቀት ያስፈልጋል የግድ። ገና ጅማሬው ላይ ድህነት ሲጀምር እንደዚህ ነው። አዎ እምነት ያስፈልጋል። ከዛ ደግሞ ጥምቀቱ ከምስጢራት መካፈል። እምነትም ስንል በነገራችን ላይ በትክክለኛ አስተምህሮ ላይ እስከተመሰረተ ድረስ ብቻ ነው እምነት ራሱ የሚያድነው። እንኳን ጥምቀት እምነት ራሱ የሚያድን ትክክለኛውን ትምህርት ሰምተ ያመንክ እንደሆነ ነው። ለምሳሌ የሥላሴ ትምህርትን የሚክዱ ኦንሊ ጂሰሶችን ሰምተ በቃ በጌታ በኢየሱስ አመንኩኝ ብትል አትድንም። በጌታ አመንኩኝ እያልክ ነው ግን አትድንም። ለምን? የተሳሳተ ትምህርት ነው ሰምተ ያመንከው፣ ኑፋቄን ነው ሰምተ ያመንከው። ልክ እንደዚህ ሁሉ አሁንም ወደ ፕሮቴስታንቶች ሄደ የተሳሳተ ትምህርት ሰምተ ብታምን አትድንም። የእምነት የማዳን ራሱ ብቃት ኤፊካሲው አይኖረውም። እምነት የማዳን ብቃት የሚኖረው እምነት የማዳን ኤፊካሲ የሚኖረው ትክክለኛው ትምህርት ላይ እስከተመሰረተ ብቻ ነው። ሳውንድ ዶክትሪን ላይ እውነተኛ አስተምህሮን ሰምቶ እውነተኛ የእግዚአብሔርን ቃል ሰምቶ ሲያምን ነው አንድ ሰው የሚሆነው። ምክንያቱም እምነት ከመስማት ነው ብቻ አይደለም የሚለው መስማትም ደግሞ ይላል በኑፋቄ ነው አይልም። እምነት ከመስማት ነው መስማትም በኑፋቄ ነው ይላል አይልም እኮ። እምነት ከመስማት ነው መስማትም በእግዚአብሔር ቃል እውነተኛውን የእግዚአብሔርን ቃል። አንድ ሰው አይ እኔ እኮ የተናገርኩት የእግዚአብሔር ቃል ነው ስላለ አይደለም። ሉተር ለምሳሌ የጽድቅ ትምህርቱን እና የእምነት ብቻ ትምህርቱን ይሄ የእግዚአብሔር ቃል ነው ብሎ መጥቶ ነበረ። ግን ውሸት ጭራሽ በመጽሐፍ ቅዱስም በቤተክርስቲያን ታሪክ አንዴ እንኳን የማይታወቅ እንግዳ ትምህርትን ይዞ የመጣው ፎረንሲክ የሆነውን ያንን እይታ ማለት ነው፣ ውጫዊ የሆነውን ጽድቅ ብሎ ያስተማሩን ግን የእግዚአብሔር ቃል ነው እያለ እያወጀ መጣ። በሚያስገርም ሁኔታ እንደዛ ነው። ሐሰተኛ መምህራን የእግዚአብሔር ቃል ነው እያሉ ይመጣሉ፣ ግን የራሳቸው ትምህርት ነው። የሰው እንደ ሰው የሆነ ትምህርትን ሰምተ ደግሞ መጽደቅ አትችልም፣ በፍጹም አትድንም። እምነቱ ራሱ አያድንም። ገና ጥምቀት ጋር ሳትደርስ እምነቱ ራሱ ሐሰተኛ ያስብላል። ስለዛ እምነት ጥምቀት ይኸው እንዳየነው ማለት ነው። ስለዛ እምነት ብቻ የሚባል ነገር ጅማሬው ላይም የለም። ጅማሬው ላይም አሁን ስራ የቱ ጋር ነው የሚመጣው ከተባለ ከዚህ በኋላ ነው። አንድ ሰው እምነትን አምኖ ከምስጢራት ከተካፈለ በኋላ ስራ ደግሞ እየሰራ ይኖራል። ልክ በዚህ ከዛ በፊት ግን ስራ አያድንም እንዳልኳችሁ ጸጋው ነው። ጸጋው በእምነት ያድነናል። ልክ ጥምቀት ውስጥ ስትገባ ጥምቀት ውስጥ ገብተህ እየዳንክ ያለው በስራ አይደለም በእምነት ነው። እግዚአብሔር ጸጋውን ይሰጥሃል። አምነህ ወደ ጥምቀት ውስጥ ስትገባ በጥምቀት ውስጥ ነው የሚሰጥኸው፣ ግን አምነሃልና እንጂ ሰርተሃልና አይደለም። ስለዚህ ምን ይላል ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ላይ? ጸጋው በስራ አድኗችኋል አይልም። ጸጋው በእምነት አድኗችኋል፣ ይህም ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ መኩራራትን ሁሉ ያወዳድመዋል። ቦስቲንግን ኩራት እንዳይሰማ ያደርግሃል። አየህ ትሁት እንድትሆን ያደርግሃል። ሰርቼ ከዛን እግዚአብሔር አየኝና ስራዬን አይቶት አንተማ ጥሩ ሰርታልና በቃ ጸጋ ልስጥህ ብሎ እንደዛ አይደለም። እንደዛማ ከሆነ ጸጋ ምኑን ጸጋው ነው። ጸጋ ራሱ ጸጋ መሆኑ ቀርቷል። ስጦታ ከተባለ ሳትሰራ እንደዚህ ሲሰጥ ነው። ለምሳሌ አንድ ሰው ከእናንተ መካከል እስቲ ለምሳሌ ጋዲ ለምሳሌ መቶ ዝም ብሎ እንደዚሁ በስጦታ መልክ ማለት ነው ዛሬ ምሳ ቢሰጠኝ ዝም ብሎ ምሳ ቢሰጠኝ ይህ ስጦታ ነው። ግን የሆነ ነገር አሰርቶ እንግዲህ ቢሰጠኝ ከፍያዬ ነው። ጋዲ ደግሞ ብዙ ጊዜ አሰርቶ አይደለም የሚሰጠው፣ ዝም ብሎ የሚሰጠው ነገር አለው። ጋዲ ዝም ብሎ ዛሬ አሁን እሱ ታዩታላችሁ። ምሳ ዝም ብሎ ቤቴ ድረስ ይልካል፣ ወይም ደግሞ በቃ ወተን ካልጋበዝኩ ይላል። እኔ ነፃ ስጦታ ይባላል። አይተዋል? ነፃ ስጦታ ጋዲ በውስጥ ጽፍልሻለሁ፣ ስጦታ ይባላል። እና ሰርቼ ከሆነ ግን የሚሰጠኝ ጋዲ ያንን ምሳ የሰጠኝ ሰርቼለት የሆነ ነገር ሰርቼለት ከሆነ ግን እሱ ስጦታ አይባልም፣ ክፍያ ይባላል፣ ደሞዝ ነው። አየህ፣ የእግዚአብሔር ጸጋ ደግሞ ስጦታ ነው። እኛ አስቀድመን ሰርተን ያገኘነው ሳይሆን እንዲሁ ነው የሚሰጠን። ከዛ በኋላ ጸጋውን ከሰጠን በኋላና ዳግም ከወለደን በኋላ ግን ምን እናደርጋለን?
ዕለት ዕለት ፍሬን እያፈራን በተቀበልነው በዛ ጸጋ ማለት ነው። ያ የተቀበልነው ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን የሚያስክድ የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን የክብሩን መገለጥ እንድንጠብቅ የሚያደርገን የሚያስተምረን፣ እግዚአብሔርን በመምሰል እንድንኖር ጸጥና ዝግ ብለን ራስን በመግዛት ከነውር ከነቀፋ ዞር ብለን እንድንኖር የሚያስተምረን ጸጋን የተቀበልነው ቲቶ ላይ እንደተነገረው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ተብሎ እንደተነገረ ማለት ነው። ያንን ጸጋ ረዳት አድርገን ከኃጢአት እየራቀን በንጽህና በቅድስና ፍሬን በማፍራት ክርስቶስን በመምሰሌት ውስጥ ደግሞ ከፍ ከፍ እያለን ደግሞ እናድጋለን። ይህ ድህነትን መፈጸም ይባላል። ፊልጵስዩስ ምዕራፍ 2 ላይ እንደተነገረው መዳናችሁን ፈጽሙ፣ ቁጥር 12 ላይ በፍርሃትና በመንቀጥቀጥ ሆናችሁ ነው የሚለው። ያው እንደታዘዛችሁ ሆናችሁ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ምንም ሳንሰራ ይኸው ወደ ድህነት ዓለም ገባን። ምንም ሳንሰራ አንድ እንኳን መልካም ስራችን ሳይታይ አምነን ወደ ሚስጥራቱ ስንጠጋ ጌታ በሚስጥራቱ በኩል ይህንን ጸጋ ሰጠን፣ አሸከምን፣ ወደ እኛ አደረገ። በዛ ውስጥም ቀደሰን፣ አጸደቀን። ታዲያ ምንድን ነው ከተባለ አሁን እኛ ወይም ደግሞ ጽድቁ እንዲቆጠርልን አደረገም። ታዲያ ምንድን ነው ከተባለ በዚህ ውስጥ ደግሞ እያደግን እንሄዳለን፣ ከፍ እያለን ፍሬን እያፈራን። ይሄ ለክርስቲያን አማራጭ አይደለም፣ ለድህነቱ የግድ ነው፣ የሚያስፈልግ ነገር ነው። ማስረጃ ከማን? ከጳውሎስ። ጳውሎስ እንዲህ ይላል። ለምሳሌ ገላትያ ላይ ምዕራፍ 6 ቁጥር 7 እንዲህ ይላል፣ አትሳቱ። እኔ አሁን ይሄ ቀጥታ ለፕሮቴስታንት ወንድምነቶች አትሳቱ፣ በእውነት ስሙ በደንብ አትሳቱ። እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ደግሞ ያጭዳልና። ስለዚህ ይሄ አክቹዋሊ ጳውሎስ የተናገረው ለእኛ ነው። ጳውሎስ የተናገረው ለእኛ ነው። በጣም ፕሮቴስታንቶቹ እዚህ ላይ የተከራከሩ ስለሆነ ለእነሱ ማድረገን እንጥቀሰው ብዬ ነው። አትሳቱ፣ እግዚአብሔር አይዘበትበትም እኮ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ስጋው እሺ፣ ምንድነው የሚዘራውን ነው የሚያጭደው ተብሏል። አሁን ሰው ያጭዳል። የሚያጭደው ነገር አለው ሰው? አዎ የሚያጭደው ነገር አለ። የሚያጭደው ግን ምንድን ነው? እርሱ የዘራውን ራሱ የዘራውን ሁሉ በቃ እሱን ያጭዳል። እሺ ምንድነው የሚዘራው? ምንድነው የሚታጨደው? ቀጣይ ጥቅስ በገዛ ስጋው የሚዘራ፣ በገዛ ስጋው የሚዘራ ማለት የስጋን ፈቃድ የሚፈጽም ማለት ነው። ከላይ ከፍላችሁ ስታነቡ ምዕራፍ 5 ላይ የስጋ ስራ እያለ ያስቀመጠው ነገር አለ። ኃጢአት ነው። ኃጢአቶቹን ዘርዝሮ ነበር። ይህ ዝሙት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት እና የመሳሰሉትን፣ ስካር፣ ዘፋኝነት ምናምን። በገዛ ስጋው የሚዘራ ይህም የስጋን ፈቃድ የሚፈጽም ከስጋ ምንን? መበስበስን ያጭዳል። መበስበስን ማለት የዘላለም ሞትን። በመንፈስ ግን የሚዘራ ሚኒንግ የመንፈስን ፈቃድ የሚፈጽም ማለት ነው። በመንፈስ ግን የሚዘራ ከዚህ ከመንፈስ ምንን ያጭዳል? የዘላለም ሕይወትን ያጭዳል። አሁን ተመልከቱ፣ የሚታጨደው ምንድነው? መበስበስ ወይም የዘላለም ሕይወት። እንዴ የዘላለም ሕይወት የሚታጨድ ነው። በቃ እንግዲህ ጳውሎስ ካለ አለ ነው። እኔ ፕሮቴስታንትን አይደለም የምሰማው፣ ጳውሎስን ነው። ፓስተሮችን አይደለም የምሰማው። አሁን እንደ ፕሮቴስታንቶች ልትሉ የሚገባው ይሄን ነው። እኔ ከፓስተር ይልቅ ጳውሎስን ነው የምሰማው ማለት መጀመር አለባችሁ። ከፓስተር ይልቅ ጳውሎስን። የዘላለም ሕይወት ይታጨዳል ብሏል ጳውሎስ። መበስበስም ይታጨዳል ብሏል። እኛ የምናጭረው ደግሞ የዘራነውን ነው ብሎም ደግሞ ከላይ ተናግሯል። ታዲያ ይህ መዝራት አሁን የዘላለምን ሕይወት ለማጨድ ምንድን ነው የምትዘራው? ቀጣይ ጥቅስ ተናግሯል። ምን ብሎ? ባንዝልም ሚዩት አድርግ፣ ሚዩት አድርግ፣ አይ በቃ አስተምረኝ ብሎ እኮ ሚዩት አድርጎ በቃ እየተማረ ነው። አለቀ። ከአሁን በኋላ ምንም የማውራት ሞራሉም የለም። ከፈለግ እድል እንሰጣለን። እሺ ግን ሚዩት አድርግ ማለት አትግባ። አንዴ ልድገሙ። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል። የዘላለም ሕይወት ይታጨዳል ካለ በኋላ
እንዴት ነው የምንዘራው? ቀጠል አድርጎ እንዲህ ይላል፣ ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። ሰው የዘራውን ሁሉ ነው የሚያጭደው። አዎ በጊዜው ደግሞ እናጭዳለን። ስለዚህ ምን እናደርግ? እንዝራ። ምን? መልካም ስራን ለመስራት አንታክት። መልካም ስራን በመስራት መልካም ስራ መስራት ደግሞ የመንፈስን ፈቃድ መፈጸም ነውና የእግዚአብሔርን ፈቃድ እየፈጸሙ መኖር ነውና የአባቴን ፈቃድ የሚፈጽም እንጂ ጌታዬ ጌታዬ የሚለኝ ሁሉ ወደ እግዚአብሔር መንግስት የሚገባ አይደለም ብሎ ተናግሯል። እና ስለዚህም መልካም ስራን በመስራት ማለትም ፍሬን በማፍራት በግንዱ ላይ ሆነን በክርስቶስ ላይ ሆነን ፍሬን በማፍራት የዘላለምን ሕይወት መጨረሻ ላይ እናጭዳለን። ጳውሎስ ካለ አለ ነው። አይ አንድ ሰው እኮ ካመነ በኋላ ፍሬን አለማፍራት አይችልም የሚሉ አንዳንድ ሰዎች አሉ። ማን ያለው እንደዛ? ኬታ መጣ? አንድ ያመነ ሰው ፍሬን አለማፍራት አይችልም የሚል አንድ ጥቅስ አለ መጽሐፍ ቅዱስ ላይ? የለም። ይህንን የሚለው ማን ነው? ፓስተር። መጽሐፍስ ምን አለ? ጳውሎስ ምን አለ? ጴጥሮስ ምን አለ? ጌታ ኢየሱስስ ምን አለ? አንድ ሰው ካመነ በኋላ የምርም አምኑ ከዳነ ከተዋጀ በኋላ ፍሬን ላያፈራ ይችላል አይችልም? እስቲ ንገሩ ጋይስ። አንድ ሰው ካመነ በኋላ ከዳነ፣ ያውም ከዳነ በኋላ ማለት ነው፣ ከተዋጀ በኋላ ፍሬን አለማፍራት አይችልም? ይችላል አይችልም? አለማፍራት ማለት ነው ማለት ነሰሲቲ ያለበት በቃ ግዴታ በቃ አለማፍራት በማይችል ደረጃ ነው። እንደዚህ አይነት ሁኔታ ውስጥ ነው የሚገባው። አለማፍራት ይችላል አይችልም? ንገሩኝ እስቲ። አለማፍራት ይችላል። ሳክሳ ከታች ያሉት አይበቃም? እሺ አለማፍራት ይችላል። ስቲል ነፃ ፈቃዱን አልተቀማም ያ ሰው። አንዴ ወደ ብርሃን ከመጣ በኋላ በጨለማ የሚመላለስ ከሆነ አለቀ፣ በጨለማ ወድቆ ይቀራል። ስለዚህ አንድ ሰው ካመነ በኋላ ፍሬን ላያፈራ ይችላል። ስቲል አምኗል፣ ድኖ ነበረ፣ ተዋጅቶ ነበረ። ልክ ጴጥሮስ ምን ይላል መሰላችሁ? በሁለተኛ መልእክቱ ምዕራፍ 1 ላይ ይቅርታ፣ ምዕራፍ 2 ላይ ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 መግቢያው ላይ ሐሰተኞች ነቢያት በሕዝቡ መካከል እንደነበሩት እንዲሁ በመካከላችሁ ደግሞ ሐሰተኛ አስተማሪዎች ይኖራሉ ይላል። በጥንቱ በብሉይ ኪዳን ሰዓት ሐሰተኛ ነቢያት ይነሱ ነበር። በእናንተ መካከልም ልክ እንደዚሁ ሐሰተኛ ነቢያት ወይም ሐሰተኛ መምህራን አስተማሪዎች ይነሳሉ ይሆናሉ። ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ ያመጣሉ፣ የሚያጠፋ ንም አሹልከው ያስገባሉ እያለ ይናገራል። ማንን ክደው? የዋጃቸውን ጌታ። ፍሬን አለማፍራት ጭራሽ ኢየሱስን ሊክዱት ይችላሉ። ከዋጃቸው በኋላ ከተዋጁበት በኋላ ያንን የዋጃቸውን ጌታ ይክዳሉ የተባሉ በነገራችን ላይ ሰው አስቀድሞ ኦልሬዲ በጌታ የሆኑ የተዋጁ ሰዎች ያንን የዋጃቸውን ጌታ እንኳን ክደው የዋጃቸውን ጌታ ክደው ማለት ነው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሹልኮ ያስገባሉ ይላል። በኑፋቄ ምክንያት ጌታን ይክዱታል። አንድ የተዋጀ ሰው ፍሬን አለማፍራት አይደለም ጭራሽ ከነ ጌታን ራሱ ሊክደው ይችላል። እምነቱን እንኳን ሊተው ይችላል። አለማፍራት አይደለም ጽድቅን አለመፈጸም ጭራሽ ይሄ አይከብድም እንዴ? ጭራሽ ጌታስ ምን አለ ነው? ጌታ ምን አለ? ዮሐንስ ወንጌል ላይ አሁን ቅድም አስቸው ነበር ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ ብሎ በጀመረው ክፍል ላይ ማለት ነው ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አባቴ ያስወግዷል አላለም ወይ? እንዴ ፍሬ የማያፈራውን ያለው አይ ፍሬ ካላፈራ ሲጀመርም በክርስቶስ አልነበረም ልትል ነው አይደለም? ይኸው በእኔ ያለውን አላ ጌታችን በእኔ ያለውን ፍሬ የማያፈራውን። ስለዚህ አንድ ጊዜ በግንዱ ሆነ በክርስቶስ ሆነ፣ ግን ፍሬን ካላፈራ ይኸው በግንዱ የሚሆነው ሰው ሲያምን ነው አይደለም? በሐሰተኛ እምነት የምሩን ሳያምን አንድ ሰው ዝም ብሎ እንደዚሁ በክርስቶስ ይሆናል እያላችሁ ነው። ስለዚህም ጌታ የልብን አያውቅም ማለት ነው። አጭበርብሮ መግባት ይቻላል ነው። አጭበርብሮ የጌታ አንድ ክፍል መሆን ይቻላል እያላችሁ ነው። ስለዛ ገና ከጅምሮ አንድ ሰው የምርም በክርስትና አስተምሮ አምኖ አዎ በጌታ አምናለሁ ብሎ በጌታ ይሆናል፣ ከጌታ ጋር አንድ ይሆናል ከሆነ በኋላ ፍሬን የማያፈራ ከሆነ ይቆረጣል። ግዴታ ድህነትን ለመፈጸም ያ ሰው ፍሬን ማፍራት አለበት። ጌታ ነው እንግዲህ ያለው። ስለዚህ የአንድ ጊዜ ያመነ ሰው ፍሬን አለማፍራት አይችልም የሚለው
ራሱ ለተፈጠርንበት ዓላማ መኖር ደግሞ አማራጭ አይደለም፣ ግዴታ ነው ለድህነት። እሱን ይኸው የዘላለም ሕይወት ይታጨዳል ብሎ ጳውሎስ ተናገረ። ስለዛ ለፕሮቴስታንቶች ጥሪ ፓስተሮቻችሁን ሳይሆን ጳውሎስን ተቀበሉት፣ አለቀ። ጳውሎስ አሁን በነገራችን ላይ በፕሮቴስታንት ውስጥም ጥሩ ነውጥ እየተነሳ ነው። ኒው ፐርስፔክቲቭ ኦን ፓውል የሚል ኒው ፓውሊን ፐርስፔክቲቭ ማለት ነው። የጳውሎስ መልእክታት ላይ ወይም የጳውሎስ ጽሑፍ ላይ አዲስ ፐርስፔክቲቭ ይዘን መተናል የሚሉ ሰዎች ተነስተዋል። እነ ኤንቲ ራይት ማለት ነው። እነ ኤንቲ ራይት ይህንን ይዘው መጥተዋል። ኧረ ጳውሎስ ይሄ ስለ እምነት ሲናገር እነ ሉተር አልተረዱትም ወደ ማለት ነገር ማለት ነው። እምነት የሚለው ነጭራ አልገባቸውም። እምነት የሚለው ኤሊጀንስ አይነት ነገር ነው፣ መታመንን የሚይዝ ነው። ልክ ቅድም ማቴው ባሪትን ሲጠቅስ ነበር ሳልቬሽን ባይ ኤሊጀንስ አሉን የሚለውን ኤሊጀንስ አይነት ነው። የዝም ብሎ የማመን ጉዳይ ብቻ አይደለም፣ ለንጉሱ ታምኖ የመኖርም ጉዳይ ነው። ስለዛ በቃ ይሄ ነው ጥሪያችን። ፓስተሮችን አንድ ጊዜ ወደ ጎናችሁ ክርስቶስን ተቀበሉ። እሺ ጥያቄ ምንድን ነው? አሁን አስተምሬን ብለህ ሚዩት አድርገህ ነበረ። አሁን ድጋሜ ደግሞ አሁንም ላወራ እያልክ ነው። ምንድን ነው? አሪፍ ነው ትምህርት፣ በጣም አሪፍ ነው። ተምሬያለሁ። ግን እኔ አንድ ከአንተ ካስተማርከው ማልቀበለው መሰለህ፣ መልካም ስራ ስሩ ማለት በጣም ተገቢም ነው። እኛም የተፈጠርንበት ዓላማ ዋናው መልካም ስራ ለመስራት ነው የተፈጠርነው። ግን የምንሳሳተው ያ የምንሰራው ስራ ለድነት ነው ብለን ካልን ነው። አየህ፣ ያ የምንሰራው ስራ ያ የተፈጠርንበት ዓላማ ለመዳን እኔ ስትናል የምንመካበት ነገር አለ፣ የሆነ ለእግዚአብሔር የምናቀርበው ነገር አለ። ተመክተናል በስራችን ከጸጋው የተነሳ ወደ ክርክር እየገባ ነው። ክርክር ከሆነ እየተከራከር አይቶ አታውራ። ክርክር አይደለም። ኦልሬዲ በቃ ሚዩት አድርጌ አስተምረኝ ስላ እየተከራከርኩ አይደለም። አንተ ወደ 10 ደቂቃ ምናምን ስታወራ ዝም ብዬ ሰምቻለሁ። አዎ ዝም ብለህ የሰማኸው መጀመሪያ ፈቅደህ ነው። እኔ ሚዩት አድርጌ በቃ ልስማ ብለህ አስተምረኝ እስኪ በቃ እንዴት እንደሆነ ብለኸኝ ለዛ ነው ያወራሁት። አንተ ፈቅደህ ፈልገህ ነው። እኔ ግን አልፈቅድልህም፣ አልፈልጉም። ምንም ጥቅም የለውም። አሁን ክርክር ከሆነ አሁንም ዝም ብሎ ጉንጭ አልፋ ብቻ ይሆንብሃል። አሁን የተማርከው ትምህርት አለ አይደለ? እሱን ያዘው በቃ አለቀ። መጽሐፍ ቅዱስ ላይ ሰው የዘራውን እንደሚያጭድ ከተነገረና የዘላለም ሕይወት እንደሚታጭድ ሰው የዘራውን ያጭዳል ብሎ ያለው እዛ ጋር ስለ መዝራትና ስለ ማጨድ እዛ ጋር ጳውሎስ ያወራው አንተ የምርህን ነው? ስለ መልካም ስራ ነው ወይ ስለ እምነትና ስለ መንፈስ ፍቃድና ወይ ስለ ስጋ ምኞት ነው እያወራ ያለው? ተረጋግተህ ለምን አታውራም? አሁን ይኸውልህ ድምፅን ቁርጥ ከሚል ተረጋግተህ አውራ። እሺ ምንድን ነው የምትለኝ? ስጀመርም ተረጋግቼ ነው ያወራ ያለሁት እና መሰለህ አሁን ጳውሎስ እዛ ጋር ሰው የዘራውን ያጭዳል። ቆይ ሰው እዛ ጋር ጳውሎስ የዘራውን ያጭዳል ሲል እያነጻጸረ ያለው ስለ ሕግ ስራ ማነው? ስለ መልካም ስራ። አዎ ስለ መልካም ስራና ስለ እምነት ነው ወይስ ስለ እምነትንና ስለ አለማመንና ስለ ማመን ነው ጳውሎስ እያነጻጸረ ያለው? አይ በቃ እዛ ክፍል ላይ የተነገረው በእምነት ውስጥ ላለ ሰው ነው የተነገረው። በእምነት ውስጥ ላለ ሰው ሲናገር ደግሞ ስለ መልካም ስራ ተነግሯል። መጽሐፍ ቅዱስን አውጣ፣ እዛው ክፍል ላይ ሂድ አውጣ። እሺ አውጥቻለሁ። ስንት ላውጣለህ? ምዕራፍ 7ን ብቻውን አንብቡ መጀመሪያ። ማን ነው? ይቅርታ ቁጥር 7ን ይቅርታ ቁጥር 7ን ብቻ ማለት ነው። ስንቱን አትፈልገውም እኮ? ሳው እንሄዳለን። መጀመሪያ ቁጥር 7ን ብቻ አንብብ አልኩ። እኔ ምልህን ብቻ አድርግ፣ አለበለዚያ እንደው አታዝገኝ። ቁጥር 7ን አንብብ መጀመሪያ። 8ንም እናነባለን። መጀመሪያ 7ን አንብብ፣ ከዛን 8ን ታነባለህ። ወንድሜ እባክህ አትሳቱ። እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉን ያንኑ ደግሞ ያጭዳል። በገዛ ስጋው እባክህን ታነባለህ። አንዴ ተረጋጋ። አንተ እንዴት ነው ለምን ሰው እንትን ትላለህ? አታነጉለን በጌታ አትሳቱ። እግዚአብሔር ምን አለ? አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ስለዚህ አሁን ሰው የሚያጭደው ነገር አለ የለም? ካዱሽ የሚያጭደው አለ ኦፍኮርስ። ያ የሚያጭደው ነገር ደግሞ ራሱ የሚዘራውን ነው አይደለም? በእምነት የሚዘራውን ነው። ችግር የለም። በእምነትም በለው ምን በለው ብቻ የሚዘራውን ነው አይደለም? አሁን እዛ ክፍል ላይ የሚለውን ብቻ አንጨምር ቃል ለጊዜው። አይ ከ8 አለ እኮ ከ8 ላምብልህ
ችግር የለውም። 8 ላይም ምን አይነት ዘር እንደሆነ ላሳይ። ቆይ አንዴ 8 ላይም በእምነት የሚል ቃልን አይጠቀምም። ችግር የለውም ብያለሁ እኮ እኔ እምነቱ ችግር የለብኝም። ግን 8 ላይም የለም እምነት የሚል ቃል። ግን እሱን አንዴ እሺ እባክህን ቀጥል። ከይቅርታ ጋር እንደው እባክህን ቃል ሳንጨማምር መጽሐፍ ቅዱስ ላይ ያለውን አንዴ እንትን እንበል። አሁን ለትርጉምም እንዳያሻማን ሰው ያጭዳል አልከኝ። ሰው የሚያጭደው የሚዘራው ነው አይደለም? ሰው የሚያጭደውማ የሚዘራውን ነው የሚያጭደው። የሚዘራውን ሰው የሚዘራው ነው ራሱ ሰውየው የሚዘራውን ነው የሚያጭደው። እሺ አሁን ቀጣይ 8 ደግሞ አንብብልን። በገዛ ስጋ የሚዘራው ከስጋ መበዝበስን ያጭዳል። አንድ ይህንን ነገር መጀመሪያ ይሄኛውን ንገረኝ። ምንድን ነው በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ማለት ምን ማለት ነው? ስለ አለማመን ነው እየተናገረ ያለው እዛ ጋር። የት አለ እዚህ ጋር አለማመን ይላል ወይስ አውዱን አታውቁም? በገዛ ስጋው የሚዘራ ማለት ምን ማለት ነው? የገዛ ስጋው የስጋውን ምኞቱን የሚፈጽም እንደማለት ነው። በዝ ልጅ አየህ፣ እንደዛ ነው የሚባለው። ለምንድን ነው አለማመን አይደለም ኃጢአትን የሚሰራ ነው። ሂድ አንዴ ይህንን እንድትረዳው ወደ ምዕራፍ 5 ቁጥር 16 ላይ ሂድ። ቀጥሎ ያለው ላምብልህ። ኧረ ታነባለኸው። ይህን ቀጥሎ ያለው ላምብልህ። ችግር የለም እየተረዳኸው እለፍ እባክህን። አይተኸዋል። ቀጥሎ ያለው ላምብልህ። ፕሮቴስታንቶች በቃ ይሄ ነው አደገኛ ችግራችሁ። የእግዚአብሔርን ቃል ማወቅ አንተ ስትፈልግ ትዘላለህ። እኔ አልዘለልኩም። አውዱን እየተከተልን እያንዳንዱን እንየው እኮ ነው ያልኩት። ቁጥር 5 ሳይሆን እዛው ከፍ ብለህ ምዕራፍ 5 ቁጥር 16 ላይ እንድትረዳው እኮ ነው በስጋ መዝራት ምን ማለት እንደሆነ ማለት ነው። ምን ይላል ምዕራፍ 5 ቁጥር 16? ስጋ በመንፈስ ላይ መንፈስም በስጋ ላይ ቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ ይላል። የስጋን ምኞት ከቶ አትፈጽሙ። በስጋ መዝራት ማለት የስጋን ምኞት መፈጸም ነው። ከታች እዛው ጋር ቁጥር 19 ላይ ሄድ የስጋ ስራም የተገለጠ ነው ብሎ የሚያስቀምጠው አለ። ዝቅ በል እስቲ። እሺ ላውጣለ ዝቅ በል እዛው ጋር ቁጥር 19 ላይ የስጋም ስራም የተገለጠ ነው። እሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት አለ። የስጋ ስራም የተገለጠ ነው እርሱም ብሎ ኃጢአቶችን ዘረዘረ እና አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርግ የእግዚአብሔርን መንግስት አይወርሱም። ስለዚህ ይሄ ለክርስቲያኖች የተሰጠው ትምህርቱ አይደለም፣ ለክርስቲያኖች ነው። ምንም አያከራክረንም። ጎበዝ። እሺ ለክርስቲያኖች ጳውሎስ እንደዚህ አይነት ኃጢአትን የምትሰሩ ከሆነ ነው በቃ የእግዚአብሔር መንግስት አትወርሱም ብሎ ደምድሟል። ከዛ በኋላ አሁን ተመለስና በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ሲል እንደዚህ ኃጢአትን የሚሰሩትን ነው አይደለም፣ ክፉ ስራ የሚሰሩትን ነው አይደለም። ንገረኝ እንጂ ይሄ ቀላል ነው እኮ። ለምን ቅድም እኮ አንተም እኮ ብለኸዋል። በእርግጥ የስጋ ምኞትን የሚፈጽሙ ብለሃል እኮ። እሱን እኮ ነው ስለዚህ ኃጢአትን የሚሰሩ ማለት ነው። እሱ በስጋ የሚዘራ ማለት ኃጢአትን መስራት ነው። ኃጢአትን ማድረግ ክፉ ምግባርን ማያሳየት ነው። እሺ ክፉ ስራን መስራት ወይም ኃጢአትን መስራት እሱ ከስጋ መበስበስን ያጭዳል። ቀጣይ ደግሞ አንብበው ለአንብበው ያልከውን አንተውም እኮ ቀጥሎ በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። አንዴ ቆይ አሁን በምን የሚዘራ አለ? በመንፈስ የሚዘራ በመንፈስ የሚዘራ ደግሞ ምንድን ነው? የመንፈስን ፈቃድ የሚፈጽም መልካም ስራን መስራት አይደል ነው። በጣም ጥሩ። ይህን ደግሞ በደንብ ለመረዳት አንድ ቀጣዩን ጥቅስ አንብባት። በአንዝል በጊዜ እናጭዳለን፣ መልካም ስራ ለመስራት አንታክት። በአንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት። ስለዚህ አሁን በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወት ያጭዳል ሲባል በመንፈስ የሚዘራ ማለት መልካም ስራን መስራት ነው አለ። በመንፈስ የሚዘራ የዘላለም ሕይወት ያጭዳል። ስለዚ መልካም ስራን የሚሰራ የዘላለም ሕይወት ያጭዳል እያለ ነው። ሰው የሚያጭደው የዘራውን ነው ብሎ ነበረ። ስለዚህ የዘላለም ሕይወት ለማጨድ ግዴታ መልካም ስርዓት መስራት አለብን ማለት ነው። ይህንን አመንክ ማለት ነው። አይዘሩ እኮ አምናለሁ፣ ግን አሁን በዘሩ ላይ ይህንን ካመንክ አሪፍ ነው። መልካም ስራ የምትሰራው የዘላለም ሕይወትን ለማጨድ ከሆነ አንዴ ምን መሰለህ፣
ዘሩ እምነት ብዬ ነው ማምነው። ሲጀመር እዚህ ጋር የሚዘረው ዘር የመንፈስ እዚህ ጋርማ መልካም ስራ ነው እኮ አልክ። አሁን መልካም ስራ ነው ብለህ እኮ አምናል። ይህ በመንፈስ መዝራት እሱ መልካም ስራ ነው አልከን። አለቀ እኮ እዚህ ጋር ውይይቱ። ስለዛ በመልካም ስራ የዘላለም ሕይወት ይታጨዳል አልክ አይደል? በቃ እኛም እያልን ያለ ነው ይሄን። በአይ በመልካም ስራ የምታጨድ ቆይ አንዴ ብቻ አይዞህ በቃ አሁን አንዴ ካመንክ በኋላ ቆጭቷል። ሳየ እንደዛ አይደለም ያልኩት ነው። ሲጀመርም እኔ ከቅድም ጀምሮ ዘር የሚባለው ዘር በመንፈስ መዝራት የሚለውን እዚህ ጋር መልካም ስራ ነው ብለኛል አላልከኝም? መልካም ስራ አላልኩም አላለም ጋይስ? እስቲ ያልኩትን በጣም ጠንቅቄ ያውቃለሁ። መልካም ስራ አላልኩም። በመንፈስ መዝራት የሚለው እዚህ ጋር መልካም ስራ መሆኑን አምኑልን አልነበረም እንዴ? እስቲ ከታች ነገሩን ጋይስ፣ ወይስ እኔ ጆሮዬ ነው? አምኗል አላመንም? ይኸውልህ ብሏል እያሉ ነው ከታች፣ ውሸቱን ነው ብሏል። እሺ ችግር የለውም። አሁን አንተ ባትልም ራሱ ግን ችግር መጽሐፍ ቅዱሱ ለመጽሐፍ ቅዱስ ታማኝ ከሆንክ እዛው ጋር ስለሚናገር አያሳስብም። በመንፈስ የሚዘራ ግን ከመንፈስ የዘላለምን ሕይወት ያጭዳል ካለ በኋላ ቀጣዩ ምንድን ነው የሚለው? እስቲ አንብበው። ጳውሎስ እዛው ጋር ይመለሳል። ኦኬ በአንዝል በጊዜው አንታክት መልካም ስራ ምናምን እንስራ ምናምን ነው የሚለው። ምናምን አትበል፣ የእግዚአብሔር ቃል ነው። በስንት ስርዓት አንብብ። በአንዝል በጊዜው እናጭዳለን መልካም ስራ ለመስራት አንታከት ይላል። በአንዝልም በጊዜው አሁን ከላይ ምን ብሎ ነው? በመንፈስ የሚዘራ ግን ከመንፈስ የዘላለምን ሕይወት ያጭዳል ካለ በኋላ በአንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። ስለዛ በመንፈስ መዝራት ይኸው ከሚታጨደው አንጻር መልካም ስራ እንደሆነ ራሱ እኮ እዚያው ጋር ቀጣዩ ጥቅስ እኮ ነገር። ስለዛ ቃሎች እኔ ለአንተ ያለኝ አንድ ምክር ተወው። ይህ አሁን ይዘኸው የቆየኸውን እንግዲህ ከልጅነትም ጀምሮ ሊሆን ይችላል፣ ለብዙ ጊዜም ሊሆን ይችላል። ያስከውን ይህንን የፕሮቴስታንት አስተምህሮ ተወውና ወደ መጽሐፍ ቅዱሱ ተመለስ። አለቀ። ያኔ የምትወደውን ጌታ ታገኘዋለህ። ጌታን አትወድም ምናምን ብዬ አላስብም። የምትወደው ከሆነ ጌታን መጽሐፍ ቅዱስን የምትወድ ከሆነ ለዚህ ለምትወደው መጽሐፍ ቅዱስ መጀመሪያ መታመን አለብህ። ጌታን የምትወደው ከሆነ የምርን በመላት በቃ መጽሐፍ ቅዱስ ላይ ባለው መልኩ ነው መቀበል ያለብህ ጌታንና ቀስ ብለህ ረጋ ብለህ ይህንን ነገር ብታየው መልካም ነው። ከዚህ በኋላ ግን እንደው ዝም ብሎ ጉንጭ አልፋ ክርክር ብቻ ነው የሚሆንብን። እግዚአብሔር ያክብርልኝ። በርታ፣ አይዞ ሲዝ። እሺ ቆይ አንድ ነገር ብቻ አውርቼ ችግር የለም። ይቅርታ ከፈለክ በውስጥ አውራ። ቆይ አንዴ ቃ ብቻ ባውራ ደስ ይለኛል። ካዶሽ ፕሊዝ ሰማዩ አዴ ሄድክ እንዴ? እየሄድኩ ነው። አንተ ኳሱን አየህ? ዛሬ ምን ደግሞ የለም። ሴኔጋል ሁለቱም ለዛው በጣም ብዙ አሁን በሴኔጋል ራሴ ያርግልህ። እኔ እንደ ዮሐድ ከሃዲ አይቼ አላውቅም። አንተ ትናንትና እኮ አኬ በአየር ላይ ነው የካደን እኮ እንዴ በጌታ እኔ ልጁን እኮ ሳየው ከዚህ በፊትም ነገሩ ያለው ውስጡ የሚታየኝ አንድ የሆኑ ተለቅ ያሉ ሰውዬ ግን የሆነ ምን አይነት ሰው እንደሆነ ነገሩ ነበረ እና ያ ነገር ነው የተረጋገጠው በእውነት። ሁላችሁም ቻው ጋይስ፣ በቃ መልካም ጊዜ። ፓፓ መጣ እንዴ ወደዚህ ወደ ሳይት? በቃ ልመጣ ነው አሁን። በቃ ልደውልልህ። ቆይ ዮኒ ፈልጋ ነው መሰለኝ እየገባች ነው። አንዴ ቆይ ዮኒ ጋይስ ሞዴሬተር ዮኒን አስገቡት። እኔ አልቻልኩም። ዮኒን ሳቡት። ዮኒ ፓፓ ዮኒ ወንድሞች እንዴት ዋላችሁ? እኛ ደህና ነን። እንዴት ነው ወንድም? እግዚአብሔር ይመስገን። ዮኒዬ ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። አይ ቆንጆ ትምህርት ነበር። ከታች ነበርን። ቃሌት ያሰማል ለማለት ነው። ምን ከታች ምን ትማራለህ? እዚህ ሉ ቤት በኩል ታሰማለች። እንዴት ነው አለን? ይመስገናል። ከልጅ ጋር ሆነን ስንደውልልህ ነበር። አዎ ነገረች።
እንዴት ነው? በሉ በቃ ቻው ቻው። ምን ነው በሰላም እና እንጂ አውራ እንጂ ከታች ኮመንት ስታደርግ ልውጣ አልክ ወይ? ወጣ የከታች ሳ ኮመንት ስታደርግ ሲወጣ ሉሊት ኮረመማለን እንዴ? ይኸው ትናንት አብረን ሆነን እንደዛ አልነበር? ይሄን ነገር ስናወራ አልነበር እንዴ? እንዴ እኛማ አስደወልን እኮ እንዴ አኬ ምን እኛ እኮ አደገኛ ችግር ነው። አረ በቃ እኔ ራሱ ራብ ሊደፋኝ ነው። ቻው ቻው በሉ። ቻው ቻው በቃ ቻው